3 አመቴን ልደት አከብራለሁ። ትዳር እንዴት ነው ግን አሁን ኦሬዲ 9 አመት ሆነኛል። ትዳርም የለኝም እግዚአብሔር የተመሰገነ። ስጋ ይበላል ካልኩት ይበላል፣ አይበላም ካልኩት አይበላም። ኧረ ዘራፍ ነው። አንቺን እዚህ ጋር መጠየቅ ራሱ ከባድ ነው። የግድያ ሙከራ ነው የሚከናወንብኝ። ስር አድርጎ ጸበል ነበር። እንዴት ብዬ ልንገርሽ? ሰው በዚህ ልክ እንዲህ ይጨፍራል? አንገቷ ራሱ ሲያምር እኔ ካንቺ በላይ ነው የምስቀው። ካንቺ ተሞክሮ በጣም የሚገርም ወርቅም ለብሼ ቢጫ ባስ በገባ ደስ ነው የሚለኝ። አይደረሽበትን የሚያይልሽ ሰው ትፈልጊያለሽ ሁሉ። ራሴን ላጠፋ ከ17ኛ ፎቅ ራሴን ልወረ እኔ ራሱ አላምንም አንዳንዴ እመቤቴ። እንዴት ናችሁ? በያላችሁበት ጥሩ ሰንበት ይሁንላችሁ። ሁሌ እንደምናደርገው ከሁሉ ሰው ታሪክ ጀርባ የሚናገረው የሚያስተምረው ያለፈው የተሻገረው ምዕራፍ አለው። ያንን ደግሞ ሰምተን ሁላችንም እንማርበታለን። በተለይ ደግሞ አዲስ የሆኑ ኃይሎች ወጣቶች የሚሄዱባቸው መንገዶች ለብዙ ሰዎች ያስተምራል ብዬ አስባለሁ። ከዛ ውስጥ ቲክቶክ ላይ እንግዲህ አሁን ወደ 400 ሺህ የተጠጋ ተከታይ ያላት ከባሌ ነው የመጣችው። ባሌ በጣም ፍቅር የሆኑ ልጆች ናቸው እውነት ለመናገር ሄጄም ስላየሁት። ከዛ ግን ወደ አዲስ አበባ ከመጣች በኋላ በጣም ብዙ የህይወት ፈተናዎችን አልፋ ከቤት አገልጋይነት ወይም ከቤት ሰራተኝነት ዛሬ ሰዎች ቆሞ ፎቶ እነሱ የሚሏት ቲክቶከር ሆናለች። ከህይወት ብዙ ታሪክ እንማራለን። የኮየዋ ባለ ሀብት የቲክቶክ ስሟ ነው። ህይወት ሀበሻ ደግሞ የቲክቶክ አካውንት ስሟ ነው። ወጣት ናት። እንኳን ደህና መጣሽ ሂቢ። እንኳን ደህና ቆያችሁ። የእህቴን ስም ይዘሻል ሂቢ። እኔ ነኝ የተወለድኩት። ተውልኝ። ታላቅሽ ናት። ማን ታላቅ ሆነ ስል እሷ ትበልጥሻለች በእርግጠኝነት። እድሜ ይታወቃል። ተመስገን። የኔ እንኳን እርግጠኛ አይደለሁም ግን ገፍቻለሁ። እንደሚታየኝ አይደለሁም። ሰዎች 21 22 21 መተን የባሌ ሰው ሆነሽ ነው። ቀዝቀዝ ስለሚል አያረጅም የባሌ ሰው። ተንኮልም ስለማናቅ መሰለኝ። አይ እኔ በጣም ወድጄዋለሁ በደንብ አይቼ። እሱም መሰለኝ ከአየሩም አንፃር ውስጥሽ ንጹህ ከሆነ የምትቆዩ ነገር ብዙ ነው ብዬ አስባለሁ። ደስተኛ ከሆንሽ ዙረሽ ላሉ ሰዎችም በአንቺ ከተደሰቱ ኦልሬዲ አበባ ነው የምትሆኚ። ኦሮምኛ ቋንቋ ትናገሪያለሽ? አዎ በደንብ ነው ያለሽ። ትናገሪያለሽ፣ ታነቢያለሽ? በሱ ነው ተምሬ የጨረስኩት እስከ 10። ኮንተንቶች ላይ እንደውም ስለ ባሌ አሁን በደንብ እያስተዋወቅሽ ነው። ባሌን በደንብ ለመግለጽ ባህልሽን ለማስተዋወቅ የምትሄጂበት ትሞክሪያለሽ። ግን በኦሮምኛ ቋንቋዎች ትሰሪ አላየሁሽ። ኦሮምኛ የማልሰራበት ምክንያት አሁን ኖርማሊ ሁሉም ሰው ብሔረሰብ እንዴት የሚሰማው አማርኛ ስለሆነ ነው። ኦሮምኛ ከሆነ ግን ኦሮምኛ የሚሰማ ብቻ ነው የሚሰማው። ስለዚህ የሆነ ሰዎች ጋር ብቻ መቅረት ስላልፈለኩት በአማርኛም የትኛውም ሀገርሽን ማስተዋወቅ ኖርማል ነው ብዬ ስላሰብኩት ነው። አይ አስተያየት የምትቀበይ ይመስለኛል። እንዴ ኦሮምኛ ታሪ ምናምን ይሉኛል። ብዙ ሰው የሚልሽ ይመስለኛል ይሉኛል። እና እኔ እውነት ለመናገር ከክፋት ምናምን ሳይሆን ኖርማሊ ባሌ ስንወለድ እግዚአብሔር ይመስገን እዛ ባሌ የተወለዱት ያውቃሉ። ኖርማል በእንትን ያደግነው ሰዎች አይደለንም። ሁሉንም ወደን አፍቅረን ሞር ደግሞ እኔ አሁን ቲክቶክ ላይ ብር እየሰራሁበት ነው። ቲክቶክ ኦልሬዲ ለኔ ሱቄም ነው፣ ሁሉ ልጄም ነው፣ ቤተሰቤም ነው ለኔ ቲክቶክ ሁሉ ነገሬ ስለሆነ ሞር ሁሉም ሰው በአማርኛ ስታወሪ ትግረኛ የሚችለው ተደራሽ ትሆኛለሽ። ለዛ ነው እንጂ እሰራለሁ ወደፊት አስባለሁ። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ደውሉ። ቴምር ፕሮፐርቲስ። እድሜም ጠይቄሽ እድሜ ብዙ አልጠይቅም፣ ግን እድሜ ቁጥር ከዛም ወደዚህ ምድር መጣንበት ምለው ታሪክ ነው። እሱን ራሱ አላውቀውም አልሽ። ወደ አስተዳደግሽ ልመልስሽ። እሺ እኔ ባሌ የት አካባቢ ተወለድሽ? የት አደግሽ? ናይት ቤተሰብ አሳደገሽ? ተወልጄ ያደግኩት ባሌ ሮቤ ነው። ገጠር ነው የተወለድኩት እዛው ባሌ ሮቤ። ከዛ ደግሞ ያደግኩት እዛው ባሌ ሮቤ መደወላቡ ዩኒቨርሲቲ አካባቢ ወይ ደግሞ ኪብጠቴ ትምህርት ቤት ጀርባ። ከ1 እስከ 8 የተማርኩም እዛው ኪብጠቴ ትምህርት ቤት ነው። ትንሽ ጎርመስ ስል ሃይስኩል ገባ። ሃይስኩል እስከ 10 ነው የተማርኩት እግዚአብሔር ይመስገን። ከዛ በኋላ እስከ 10 ዘመድ እስከ አክስት ብለሽ? እግዚአብሔር ይመስገን። በጣም ታሪክ በጣም የሚያሳዝን ከዛ ጠንካራ ሆነሽ ያለፍሽበት ታሪክ አለሽ። ከሱ ይጀምራል። እንዴት ነው እጅ እቃ መያዝ ከጀመረ
ስራ ጀምሬያለሁ። ኖርማሊ እኔ ብቻ ሳይሆን ባሌ አካባቢ ያሉ ሰዎች የስራም ሀገር ከመሆኑ አንጻር ሁላችንም በስራ ነው ያደጉ። ትንሽም ስትሆኝ በቃ አይጠፋም ባንቺ ልክ የሚሆን ስራዎች እና አሁን ሌላ ቦታ ስትወጪ በዚህ እድሜ ሊባል ይችላል፣ ግን በእኛ ሀገር ስራ ኖርማል ነው። እንደ ሰው ደግሞ እኔ 7 ወንድም አለኝ፣ እህት 2 ነን። የመጀመሪያ ሴት ግን ከቤቱ እኔ ነኝ። ስለዚህ ብዙ ነው 9 ናችሁ ማካንቺ ጋር እግዚአብሔር ይመስገን 7 ወጣምሻ ወንድሞች አሉ። ኧረ ዘራፍ ነው። አንቺ እዚህ ጋር መጠየቅ ራሱ ከባድ ነው። እህታችን እንደዚህ አደረግሽ እዚህ ጋር እንዲህ ብለሻል ምናምን የሚሉ አሉ። ይመጡል ደግሞ አሉኝ የማሳድጋቸው 2 ታናናሾች። እውነትሽን ነው። ተከበሽ ነው በጋርድ ምን እኔ አሁን እኔ ጋር የሚኖሩት አዎ። እሺ እና ቤተሰብ ውስጥ ምን አይነት ልጅ ነኝ? ኖርማሊ ወይ ብዙ ወንድም ስለነበረ ሊሆን ይችላል በጣም ጫና ይበዛብኛል፣ በስራም ጫና ይበዛብኛል። እንደ ሀገር ደግሞ ይሄ ትንሽ ለሴት ልጅ ክፍለ ሀገር አካባቢ በተለይ ወደኛ ሌላውን አላውቅም፣ ለሴት ልጅ እንትን ትንሽ ልክ አይደለም። መሳሳት ሳይሆን ወይ ኖርማል አድርገን ሊሆን ይችላል ጫና ይበዛባታል። እኔ አሁን እንዳደኩት ይደክማታል አይባልም እኛ ቤት ውስጥ እኔን አይደክመኝም፣ ምርበኝም አይመስላቸው። ስራ ስሰራ ብቻ ትችላለች ነው። ህዊ አትችልም የሚባል ነገር የኔ ቤተሰብ ውስጥ አእምሮ ውስጥ የለም። ልጅነትሽ ብዙ ሸክም እንዲበዛ ወይ በጣም በቃ ድካምሽ እንዳያዩ ብዙ የመጀመሪያ ልጅ ነገር በጣም ብዙ ሸክም አለ። ወይ በጣም ማለት አሁን ሳወራ አልፈሽ ስታወሪ በጣም ኖርማል ነው። በሰዓቱ ግን አድግሽም ብዙ የሚፈጥርብሽ ነገር አለ። ከዛ እንደዛ ማደጌ ጠቅሞኛልም፣ ሞር ደግሞ ከጥቅሙ ጉዳቱም ይበልጣል። በአእምሮ ብዙ ነገር ነው። የበታችነት ስሜት ይሰማሻል፣ ይከፋሻል፣ ከሰው ጋር መግባባት አትችይም። አንዴ ትስቂያለሽ፣ አንዴ ታኮርፊያለሽ። እሱ የሚመጣ ካስተዳደግሽ ነው። እኔ ደግሞ አመመኝ ብዬ ስናገር የምሰማው ሰው አይደለሁም። የሆነ ወይ ስራ ለመሻሽ ነው የምባለው። ስማርም ኦልሬዲ ቤት ስራ ስለሚበዛብኝ እኔ ትምህርት ቤት ከ1 እስከ 10 ሲሄድ ለመዝናናት ነው። በቃ እኔ ትምህርት ቤት እረፍት ቦታዬ ነው። በጣም ነው የምወደው። አንድ ቀን መጽሐፍ ከተሰጠኝ አንስቼ አንብቤ አላቅም። ያውቁኛል ከኔ ጋር የተማሩት። ወስደዋለሁ፣ አሽጓለሁ፣ ቤት አስቀምጣለሁ። ስምስቴሩ ሲያልቅ እጄ ነው የምሰጠው። ለምን ትምህርት ቤት ለመማር ሳይሆን እረፍት ቦታዬ በደንብ የምስቅበት የምጫወትበት ቦታዬ ስለሆነ እና በጣም ተጫዋች ነኝ። አሁን ብዙ ነገሮችን አልፌያለሁ እግዚአብሔር ይመስገን። በዘመድም የመደፈር ሙከራም እውነት እኔ እንደውም ትዳር ልልሽ ነበር በልጅነት ልክ ይሄ ቤተሰብን ካገለገልሽ ወዲያ ደግሞ በልጅነት ይዳራል። ትዳር እንዴት ነው? እኔ ትዳር በእርግጥ ሽምግልና እኔ ከመጣው ነው የተላከው። እዚህ ሲመጣ ደግሞ ውጭ ሄዳለሁ አረብ ሀገር ሄጄ ህይወታችሁን ይቀይራሉ ስል ደስ ብሏቸው ነው ወደ አዲስ አበባ ዘመድ ጋር ይላኩኝ። በዛው ነው እኔ እንደማልመለስ አውቃለሁ። እዚህ ስደርስ እቃ ተገዝቷል። ኦልሬዲ እኛ ቤት እስካሁን አለ ለኔ ሰርግ ተገዛ። አመትሽ ግን መጣሽ ወደዚህ? እኔ አመቱን አላውቅም፣ ግን አሁን ኦልሬዲ 9 አመት ሆኖኛል ከእናት አባቴ ከተለየሁት። እንዴት ለቀቁሽ? አንቺ ራሱ ሩቅ ነው ባል የሚልሽ አይ ነው። ወደ ከተማ ሲመጣ የስራ እድሉ አለ፣ ብዙ ነገር አለ። በዛው ልክ ግን ከተማ ገብቶ ህይወታችሁ ተበላሸ፣ እንዲሆኑ እንደዚህ ደረሰባችሁ የሚል እኩል ነው ያለው ኢንፎርሜሽኑ። እና ከዚህ ይሻላል ብለሽ እንዴት መጣሽ? ቀድሜ ራሱ ልጠፋ ነበር። አጋጣሚ እግዚአብሔር ሁኔታውን አመቻችቶልኝ ነው እንጂ እኔ የሁል ጊዜ ጸሎቴ እዛ ልጅ ሆኜ እግዚአብሔር ሆይ ወይ ከዚህ ሀገር አውጥተኝ የዚህ ሀገር ስኬታማ ከምታረገኝ የትም ሀገር ውሰደኝ፣ ብቻ ለማኝም አድርገኝ የሚል ሰው ነኝ እኔ ሁሌ። በቃ አጋጣሚ ዘመድ እርጉዝ ሆና ሰራተኛ አታ ነው እኔ ወደዚህ የመጣሁት። ያቺ በቤት ሰራተኝነት? አዎ በቤት ሰራተኝነት። እውነት 1 አመት ከ5 ወር ካምፕ 4 ኪሎ እዚህ ጥይት ቤተ መንግስት ጋር ተቀመጥኩት። በጣም ኃይለኛ ነበረች። ወደ ክፍለ ሀገር እንዳልመለስ ሽምግልና ታልኮ አልፈልግም ብያለሁ። መመለስ አይቻልም ክፍለ ሀገር ታውቂያለሽ። እዚህ እንዳልሆን ቁጣ በቃ ዱላ ልነግርሽ አልችልም። እግዚአብሔርን ማለት ዱላ ሳይሆን የሙከራ ምንድነው የግድያ ሙከራ ነው የሚከናወንብኝ። ማርያምን። ሰላም የመቅዲ የሚዲያ ዩቲዩብ ቻናል ተከታታዮች እያያችሁ ያላችሁትን እየወደዳችሁት ነው ወይስ? እስቲ ሀሳብ አስተያየታችሁን ከስራ አስቀምጡልን። ታዲያ ሰብስክራይብ አድርገው መመልከት እንዳይረሱ። ዋ ብዙ ጊዜ ኮንተንቶች ለማየት እየሞከርኩ ነበር ወደኛ እንግዳ ሳደርግሽ እና የሰራተኞችን የውስጣቸውን ስትናገሪ ሰምቼሻለሁ። ይርባቸዋል፣ ይርበናል። ሰራተኞች ስንናገር ይከፋናል፣ ይበርደናል፣ ይደክመናል።
ይደክማቸዋል እያልሽ ይሄ ከልብ ስትናገሪ አይቻለሁ። ግን አንቺ የቤት ሰራተኞች ታውቂያለሽ ብዬ አልገመትኩም። እኔ እውነት ለመናገር ክቡር ስራ ነው በነገራችን ላይ። ግን ያው ልምድሽ እንድታካፊኝ ካየሹ ደግሞ ብዙ ሰዎች ያዩሻል። አሁን ብዙ ሴቶች እኔ የቤት ሰራተኛ በትንሹ ከ6 ዓመት የሰው ቤት ሰራተኝነት ነው የሰራሁት። የቤት ሰራተኛ ሲሰራ ዘመድ ጋር ከባድ ነበር እውነት ለመናገር። አንደኛ ከቤተሰብ ወጥቼ አላቅም። እንደምነግ ጸባይ በጣም ከባድ ነው። ብዙ ያዝኩት ለቤተሰብ ያልተናገርኩት እንደ ሰው ደርሶብኝ ዝም ብዬ ይዤ የመጣሁት ብዙ ነገሮች ስላሉ ለምሳሌ ጥቃት ስደርስብኝ ለቤተሰቦች አላወራሁትም። ምንም ነገር ካውሪ ትችያለሽ? በፍጹም ከዚህ በፊት አውርቼ ነበረ፣ ግን በእናቴ ዘመድ ነው ጥቃቱ የደረሰብኝ። አንዴ ሙከሪያ ነው ማርያምን፣ አንዴ ደግሞ ብቻ ይሄን ነገር እንደውም ኦልሬዲ እግዚአብሔር የተሻለ ቦታ ስላደረሰኝ ማውራት ብዙ ጊዜ አልፈልግም። ግን እሱ ነገር ለኔ በጣም ከባድ ነበረ። በጣም ኮንፊደንስ የለኝም። በስንት ዓመትሽ ማለት ነው? ይቅርታ በ7 እና በ10 ሙከራ አንዴ 7 እውነት በጣም ብዙ የብዙ ሰዎች ታሪክ ነው ይሄ። እንግዲህ አንቺ አልፈሽ ተሻግረሽ እዚህ ቆመሻል። ወይ እግዚአብሔር ይመስገን። ግን ልጅነት ገና የምትሮጪበት በ8 ዓመትና በ10 ዓመት ቀላል አይደለም። አንቺ ያለፍሽበትን ትንሽ ብታወሪኝ ደስ ይለኛል። ለመሰለሽ ያለፍንበት ጉዞ ነው ዛሬ አሳልፎን እዚህ ጋር የደረስነው። ቤት ውስጥ ቁጭ ያሉ አሁንም እዚህ ከተማ ብለን በዘመድ ይቅርታ አድርጊልኝ በአባቶቻቸው የሚደፈሩሽ ብዙ ናቸው። ቤት ሲሸፈነው በጣም ብዙ ገበና አለና ግን እነሱ ወጥተው መናገር ይችላል። ድምፅ አለ። አሁን ትናንት ላይ አይደለሽ፣ በጣም ጠንካራ ሴት ነሽ። ስለዚህ ያለፍሽው ነገር ብታወሪኝ ደስ ይለኛል። ወይ ከማይ አንዳንዴ እንዴትም ስታልፊ ማውራት አሁን እኔ አልፌ በጣም ስለጠነከርኩት መሰለኝ ማውራት ራሱ ይጠፋብኛል። እግዚአብሔርን ለምን እንደሆነ አላውቅም። በሰዓቱ በጣም ብዙ መከራ ያሳለፍኩት ራሱ የሰው ቤትም ይሁን ምን ጸባዬ ራሱ አልያዝ ያለው በዚህ ምክንያት ነው። በጣም ነው የሚከፋኝ። ብቻዬን እፈራለሁ። እኔ ወንድ ልጅ ለኔ በቃ እንዴት ብዬ ልንገርሽ አሁን ወይ እግዚአብሔር እንደ አባትሽ አይነት ባል ይስጥሽ እንደምንሽ አይነት ሲባል ደስ አይለኝ። ለምን ሁላችንም እውነቱን ካወራን የትኛውም ቤት ውስጥ እያንዳንዱ እያየን ያደግነው ነገር ኢንስፓየር አያደርግም። ግን ሸፍነ ነው አይተን እንዳላየ ነው አልፈን ነው እንጂ በጣም ብዙ አለ። እኔ የማውቃቸው ያልተናገሩ በአይኔ በብረት አይተን ያደግኩት አለ ብዙ ነገር እዛ በአባት በወንድም አውቃለሁ። እኔ ራሴ በቅርብ እንደዚህ በቅርበት የብዙ ሰው ህይወት ስለምነካ ማላወራቸው ብዙ ነገሮች አሉ። እኔ ከደረሰብኝ አንጻር እንኳን በትንሹ ነው ያወራሁት እንጂ በጣም ብዙ ሰዎችን ስለምነካ የቆጠብኩት አለ። ሴት ስትሆኚ ደግሞ እንደዚህ ወተሹ ይሄን ሁላ አልፌ እዚህ ደረስኩ ቤት ስታወሪ ራሱ ደግሞ ሌላ ደግሞ ስድብ አለ። እኔ አሁን ታሪኬን ሼር ካረኩት በኋላ ክፍለ ሀገር ሲሄድ ምን ልሰሪ መጣሽ? ኦልሬዲ ቤተሰብሽን በአደባባይ ሽጠሻል። አይ 666 አባል ባትሆን ኖሮ እንደዚህ የቤተሰብ ገመና አታወራም ተብዬ ገና ነው ቤተሰብ ናፍቆኝ ቤተሰብ ጋር ሄጄ ይቅርታም ለመጠየቅ ላወራሁት ከበደልኳቸው አውቃለሁ፣ እንደተበደልኩት አውቃለሁ፣ ብዙ ነገር እንደደረሰብኝ። ግን ከእግዚአብሔር መቼ እንደምሞት ስለማላቅ እናት አባቴ እንዳዝኑብኝ አውቃለሁ እንዳልበደልኩት። ግን እኔ ልብለጥ ብዬ ሄጄ ክፍለ ሀገር ሄጄ ለቅቄ መጥቻለሁ። በቃ የሆነ አብጄ ቢሆንም የአዲስ አበባ መኪና ይብላኝ እዚህማ እያዩኝ አልሞትም ብዬ ነው ቀጥታ የተመለስኩት። ታሪክ ሼር አድርጌ ከአመት ምናምን በኋላ ነው የሄድኩት። ስመለስ ግን ጎረቤት ይሰድበኛል። ምን አባሽ ልትሰሪ መጣሽ ይሉኛል። ከሰው ነው የተፈጠርሽው እና ሰው ይናፍቅሻል። በተለይ እናት አባት መታቀፍ ብዙ የሚናፍቅሽ ነገር አለ። ያ ሁሉ የተበደልሽውን የተሰደብሽውን የተገለልሽውን ብዙ ነገር ትተሽው አልፈሽው ስትሄጂ የሚያጋጥምሽ ነገር ደግሞ በጣም ያማል። እኔ እንደውም ያሳመመኝ በትልቁ የደረሰብኝ አይደለም ከደረሰብኝ በኋላ እንኳን ይሄን ሁሉ አልፌ ነው እዚህ ጋር የደረስኩት ብዬ ካወራው በኋላ የደረሰብኝ ራሴን ላጠፋ ከ17ኛ ፎቅ ራሴን ልወረውር እመቤቴ በቃ ፈጣሪ ራሱ በተአምሮ አትርፎኛል። እዚህ 40-60 ነበር የምኖረው 17ኛ ላይ ማለት መገናኛ ጋር ማለት ነው። ለምንድን ነው የምኖረው ብዬ ጥያቄ ጠንካራ እኮ ነኝ አውቃለሁ። እግዚአብሔር በጣም ብዙ ተአምሮትን ሰው የማይጠብቀው ፊልም ነው እቺ ልጅ ትወና ነው የምታወራ እስኪባል ያለፍኩት ታሪኮቼ እንዳለ ሆኖ እንዲህ ውስጥ አለፍኩ ብዬ ለሌላ ሰው ሼር ሳረግ
ልጄ ምን ሆንሽ? ወይኔ ልጄ እዚህ ውስጥ ሁላ ነው ያለፈችው ሳይሉት ኦኬ እንትን አባል ገብታለች እንትን ተሰጥቷት ነው ፊልም ነው ድራማ ነው ማን ይነካሻል? በጣም ብዙ የሚሰማሽ ነገር አለ። ምን ልትሰሪ መጣሽ ደግሞ እዚህ ስትባይ ለመታቀፍ ሄደሽ ሰው ሲገፋሽ በጣም ነው የሚያምኑ። ከዛ ለምን ኖራለሁ ማርያም ለምን ለማን ብዬ አልኩት። እናት አባት ከአጠገቤ የሉ፣ ወንድም የሚደውልልኛል፣ ዘመድ የሚባል የለም። ብቻዬን ቀረሁ ከሰው ተፈጠሬ 5 ዓመት እንኳን የሰው ቤት ስኖር የትንሽ ምን በላሽ ምን ጠጣሽ ያለኝ ሰው የለም። ቤት አትገዢም ብቻ ነው የሚሉሽ። መኪና መቼ ነው የተስፋዬ ልጅ ቤት ሰርቷል። አንቺስ እንትና እኮ 3 አግብታለች ያንቺ ታናሽ ይሉሻል እንጂ ልጄ ምንም ውስጥ ነው እየበላች ነው። ሰው ነኝ ማለት ሰው ነሽ ብዬ አስባለሁ። ያሹ መኪና ሰው መታሰብ ያለበት ልጄ ምን ላይ ነች ይቀድማል ብዬ አስባለሁ። ለሰው እኔ ምን ስኬት ላይ ነሽ ከምትይ ደህና ነሽ ብትኝ የተሻለ ነው ለሰው ልጅ። ከዛ ሄጄ ስመጣ በቃ ኦልሬዲ እናት አባት ካልፈለጉኝ ጎረቤት ካልፈለገኝ ለምን ኖራለሁ ብዬ ጸሎት ቤት አለኝ። እኔ ሁሌ ቤት ስከራይም የሰው ቤትም ስሰራ ጸሎት ቤት አለኝ። ከዛ ጸሎት ቤት ገብቼ በቃ እንደማልጠቅም ጆሮዬ ላይ በስነ ስርዓት ነው የማርያምን ድምጽላ ቲጂ እግሬን ከ17ኛ ላይ ኦልሬዲ ሳነሳ እግዚአብሔር ታምር ሲሰራ አንድ ቤት ውስጥ 8 ሆነን ነው የምንኖረው። መገናኛ እየለከለከ ነው መጥቶ በር ያንኳኳ አብረን የምንኖረው ልጅ። ከዛ ልጸልይ ነው ጫንቆኛል አለኝ። የሱ በር ማንኳኳት እግሬን ያወጣሁትን ተመለስኩት። ከዛ ሱ ጸሎት ቤት ውስጥ ሲገባ አለቀስኩትና በነጋታ ገዳም ጠፋ። ቀልብሴን ይዤ እዚህ ሄጃለሁ አላልኳቸውም ጓደኞቼ። ከቤት ወጥቼ ጠፋ። ከዛ ገዳም ቆይቼ መጣው። ከዛ ነገሮቹ እየተበላሹ መጡ። አጠገቤ የነበሩ ጓደኞች ዩቲዩብ ነበረኝ 18 ሰብስክራይብ የደረሰ ቲክቶክ ሞክራለሁ። ይሳካ መሰራ ኮንተንት ጥሩ አይደለም በቃ ዝም ብዬ እሰራለሁ። ነገሮቹ የባሰ ገዳም ሄጄ ሲመጣ ደግሞ በቃ እንዴት ብዬ ልንገርሽ ህይወቴ ሲኦል ነው ይሆን። ገንዘቡ ጥፍት የቤት ዕቃ አልቀረም ብቻ እንዲህ ቁልጭ ብዬ የቀረሁት መጨረሻ ላይ ልማት ምናምን ስሰራ የሆነ ቪዲዮ ሰርቼ ነበረና ኖርማሊ አስቤበት ሳይሆን ቫይራል ስለነበረ ሰራሁት። ታሰርኩት። እውነትሽን ነው። ይሄ ኮየፈች አካባቢ ነው። እዚህ አዲስ አበባ እንትን ልማት ይሄ ዛምባባ ምናምን ስለሆነ ጊዜ ቫይራል ወጥቶ ነበረ። ቫይራሉን ነው ያየሁት፣ ግን እንትኑ ላይ ሰራሁት። በ15ኛ ቀን ፖሊሶች ቤት መጥቶ ወሰዱኝ። 8 ሆነን ነው የምንኖረው። አንድ ጓደኞቼ እንዴት ተሰባሰባችሁ ነው ኖራችሁ? ራሱ ወንዶች እንትን ነው ስራ አንድ ላይ ነው የምንሰራው። ቲክቶከሮች ናችሁ አይደለንም። ከሱ ውጪ ዩቲዩብ አብረን እንሰራለን። የሚቀርጽ አለ፣ ኤዲት የሚያደርግ አለ ምናምን። ይሄ ተባብረን ነው የምንሰራ። ክፍለ ሀገርም ስንሄድ አብረን ሄደን ቭሎግ እንሰራለን ምናምን። ብቻ አንድ ላይ ነው የምንኖረው። መጨረሻ ላይ ስታሰር ማን ይምጣ በጣም ግር ብሎ ይመጣሉ ብዬ ስጠብቅ 15 ቀን ቤት እንደገባች ማያውቁም ማንም ሰው። በቃ ሞር እስር ቤት መግባቴ እግዚአብሔር ይወደኛል። ሁሌ አመሰግነዋለሁ። አንዳንዴ እስር ቤትም ይፈጠር ብዬዋለሁ እኔ እንደውም ይብዛ። በምን ግን አሁን አንቺ እንግዲህ ስልክ አንስተው በጣም ብዙ ቲክቶከሮች የሚዲያም ሰዎች የሚጠየቁበት ጊዜ ነው። የሚቀለዱ አሉ እንደ ሀገር ልማት እንደ ሀገር አሰራሮች ላይ ግን እንደ ጨዋታ የሚሰሩ ሰዎች ተብሎ በጣም ብዙ ሰዎች ይታሰሩ ነበረ። አንቺ ራስሽን እዛ ቦታ ላይ ስታገኙ ስልክሽን አንስተሽ ለመንዘናት የሰራሽው ቪዲዮ ይሄ ነገር ሲያመጣብሽ ምን አስተማረሽ? ህይወት እስር ቤት በጣም ብዙ ትምህርት አለ ብዬ አስባለሁ። ነገሮች ቫይራል ስለወጡ አንስተን መስራት እንደሌለብን ቆም ብለን ምን ያመጡብን። አሁን ለምሳሌ እኔ ስታሰር ብዙ የሚበላሽ ነገሮች አሉ። አንዳንድ ጊዜ ደግሞ ስትታሰሪ ምንም አይመጣ አሉ። አሁን እኔ ራሴ ነኝ ቤት ኪራይ የምከፍለው። ታናናሽ ወንድሞች አሉኝ የማስተምራቸው። አንድ ደግሞ መጥቶ ነበረ በሰዓቱ። ያን ጊዜ በቃ እሱ ብቻ ነው እኔ ጋር የቀረው። ታስሬ እስክወጣ ምግብ ያመጣልኝ የለም፣ ልብስ ቅያሬ የለም። እንደውም ያን ጊዜ እነ ናዮና ጆን ዳንኤል የታሰሩበት ጊዜ ነበርና ከናዮ ጋር አንድ ቤት ውስጥ ነበርን ለ10 ቀን። የነሱኑ ምግብ እየበላ የነሱ የሚመጣላቸው ልብስ እየለበስኩ እየሳቅን ምናምን ያለው ነው። ከሳቅ ውጪ ግን የተማርኩት እግዚአብሔር ያለሁበት ልክ ስላልሆነ እኔን እስር ቤት አድርጎኝ እንዳያቸው አደረገኝ። እነ ጓደኞቼ መጥፎ ናቸው አይደለም፣ ተምሬበታለሁ። እግዚአብሔር ይመስገን። እግዚአብሔር እነሱ ላይ አድሮ አስተምሮኛል። ሌላ እስር ቤት እዛ ሆኜ አንድ ያስተማረኝ ነገር ለምሳሌ ጥያቄ ልጠይቅሽ፣ ቤትሽ ልመጣ ነውና ሽሮ ልሰሪ ስታስቢ ስንት ድስት አለሽ ቤትሽ ውስጥ? ስንት አለሽ?
እንዴ በግም ዝም ብለሽ ትነግሪኛለሽ። አሁን እንኳን ብዙ አላውቀውም ግን ይኖራል ብዙ። እሺ 5 ብለን እናስብ። 5 ማመሳሰን ታለሽ እሱም 5 ብለን እናስብ። ግን ሁሌ ሽሮ ስታስቢ የምታስቢ ድስት የለም አለ አይደለ? ለዛ ድስት ደግሞ የሚመጥነው ማመሳ አለ። ስለዚህ ይሄ ማለት አንቺ ምግብ ልታበሲ ስትሄጂ ማመሳና ድስት ቤት እያለ ከውጭ ሄደሽ አትበደርም ከጎረቤት አይደለ? ያለውን ነው የምትጠቀሚ። ስለዚህ እግዚአብሔር ሁሉ ጊዜ እግዚአብሔር ሆይ የተሻለ ነገር ፈልጋለሁ ብለሽ ስትጸልይ፣ ስትሰሪ፣ ስትለፊ ልፋት ነው። እዚህ ጋር እኔም መተሽ ኢንተርቪው ስታረጊ የሆነ ነገር ከፍ ለማለት ሰዎችንም ለማስተማር ከዛ አንቺም ልትጠቀሚ ነው። ትጸልያለሽ ሁሌ። አሁን ደግሞ ከዚህ የተሻለ ትፈልጊያለሽ። እኔም በየጊዜ ጸልያለሁ እግዚአብሔር የተሻለ ቦታ፣ የተሻለ ጥሩ ልብስ ለመልበስ፣ ጥሩ ምግብ ለመብላት፣ ወደ እግዚአብሔርም ለመቅረብ፣ የተሻለ ህይወት ለመኖር ሁሌ ጸልያለሁ። ስለዚህ እግዚአብሔር እኔን ለመስራት ለማብሰልሰል ሰው ከቱርክ አያመጣም። አጠገብ ያለው ሰው ነው ለሚጠቀመው። ጓደኛ ሊሆን ይችላል፣ እናት ሊሆን ይችላል፣ አባት። ግን እንደየልባቸው ቅንነት ያነሳና እኔን ለማብሰል ይጠቀማል። አይ ለምንድን ነው እግዚአብሔር ሆይ በእናቴ በአባቴ ፈተንሽኝ ካልሽ ለምንድን ነው አንቺ በድስትሽ የተጠቀምሽ ብዬ አንቺን እንደመደብደብ ነው። እስር ቤት ሆኜ የተማርኩት ለምንድን ነው በሰው የተፈተንኩት ብዬ እግዚአብሔርን ማማራር እንደሌለብኝ ተምሬያለሁ። የትኛውም ስቃይ የትኛውም ወጀብ ሊሰራኝ እንጂ ሊጥለኝ እንዳልመጣ መጥፎ እንኳን ቢሆን እግዚአብሔር ወደ ጥሩ መቀየር እንደሚችል ሞር ከሰው ትከሻዬን አንስቼ ወደ እግዚአብሔር እንዳደግ አድርጎኛል። ሁለተኛ ደግሞ ለምንድን ነው በአክስቴ በአባቴ ምናምን ተፈተንኩ ብዬ እንዳላስብ እነዛ ሰዎች የእግዚአብሔር ዕቃ እንደሆኑ ቁስ እንደሆኑ እኔ የገዛሁት በረድስት እንደምጠቀሙ እሱም እኔን ለማብሰል አንዱን ማንኪያ አንዱን ሹካ አንዱን እሳት አድርጎ ህይወትሽ ምስቅልቅል የሚያደርግ ሰው የለም ይጠቀማል። ስለዚህ የልባቸውን ቅንነት አይቶ እኔን ይጠቀመኛል። ምን ማድረግ ጀመርኩት? እግዚአብሔር ሆይ አንተ ሰውነቴን ተጠቀምበት ለመልካም ነገር። ሰይጣንም ይጠቀምብሻል። ሰይጣን ሲጠቀምብሽ እግዚአብሔር ወደ መልካም ይቀይርልሻል እንጂ ይሄን ሰውነታችን እግዚአብሔርም ይጠቀማል፣ ሰይጣንም ይጠቀማል። ስለዚህ ማን ይጠቀም? እግዚአብሔር እንዲጠቀም ጸሎት ማድረግ። አዎ ይሄንን ምልሽ ማስተዋል ነው የሚባለው። ወይ በጣም ሰጠኝ። ብዙ ነገሮችን አሉ እኮ በአካባቢያችን። ወይ በጣም ግን የሚያስተውሉ ሰዎች ወደ ተሻለ ነገር ይቀይሯቸዋል። ሁሌ ራሴን ጠይቃለሁ። ምናልባት አሁን የዜማ ደራሲ በቤተክርስቲያን ቅዱስ ያሬድ እንላለን እና ለሱ ያቺ በጣም ተራዋ ትንሿ ትል የወደቀች መነሳቷ 7 ጊዜ መነሳቷ ለሱ የህይወቱ ሁሉ ትምህርት ነበረ። ግን ምናልባት ብዙዎቻችን አይተነው ቢሆን አንድ ትል እየወደቀች ስትነሳ ምንም ትኩረት አናደርግም። ስለዚህ ነገሮች አይደሉም፣ አስተውሎት ነው ማለት ነው። ማስተዋል ጥበብና ማስተዋል ካለሽ ሁሉ ነገር ጠዋት ተነስተሽ እስክትገቢ ድረስ ትምህርት ነው፣ ህይወትሽን የሚቀይር እድል ነውና ማስተዋልሽ ጥሩ ነው። በልጅነት እኔ ታሰርኩበት ቲክቶከር ናችሁ እናንተ ገና ስትገቡ ኮንተንት ክሬት እኔማ ስልኬ በገባ ብዬ አውቃለሁ። በጣም ብዙ ኮንተንት አለ አይዲያ ይመጣልሻል። እንደው ቢለቀቅ በጣም ቫይራል ይወጣል። እዛ እስር ቤት መግባቴ ለኔ ክብሩ ይስፋ ማከ መድኃኒዓለም ይችላል ነው የምለው። በሰዓቱ እኮ አልቅሻለሁ። ቤት ኪራይ የሚከፍለው ብዙ ነገር ይበላሽብኛል። እኔ እግዚአብሔር ይመስገን መድኃኒዓለም ሲወደኝ ምን አደረገኝ መሰለሽ? እናት አለኝ ብዬ እናት ላይ እንዳልደገፍ፣ አባት አለኝ ብዬ አባት ላይ እንዳልደገፍ፣ ወይ የምትደርስልኝ ጓደኛ አለች ብዬ አጠገብ ያለ ሰዎች ላይ እንዳልደገፍ ራሱ መድኃኒዓለምን አባትም እናትም ባለስልጣን አጎትም አድርጌ እንዲዝ ያደረገኝ ልጅ ነኝ እኔ። ሬሳዬ ቢወርቅ መንግስት ቢያነሳኝ ነው እንጂ የቅርብ ሰው ሮጦ ወይ እንትን አይደርስልኛል የሚል የለኝም። ግን አሁን በጣም ወዳቸው ምሳሳላቸው ምኖርላቸው አይቼ ዝም ብዬ ምኖርላቸው ወንድሞች አሉኝ ታናናሾች። በዚህ እድሜ ጋር ወንድሞች ናቸው ወይስ? አዎ ከሰባቱ የታናሽ ታናናሾች 2 አሉ። እኔ ታመታቸው ማለት እነሱንም አላውቅም፣ ግን 7 እና 9 ነው የሚማሩት። ለካ እድሜ ማወቅ በራሱ አይደል የለት ካርናም ስለሚባል እንጂ የተወለድሽበትን ኤግዛክት ቀኑ ማወቅ ይካይዳል። ወይ ግን ብታውቂ አሪፍ ነው። ኖርማሊ ለህይወትሽ በጣም መታወቂያ ምናምን ማውጣት አለ መታወቂያ አለ፣ ግን የወጣበትና እኔ ማምነው እኩል አይደለም። መታወቂያ ከእድሜ በታች ነው የሚመስለኝ። እኔ ከሱ በላይ ነው የሚመስለኝ። እድሜ ትልቅ ቢሆን እንዴ ልጅ ነሽ ገና ካለፍኩበት አንፃር በልጅነት እንደዚህ ታሽቶ መብሰል በራሱ ስላመነብኝ ነው። እግዚአብሔርን አመሰግናለሁ። አምኖይ ደግሞ ታሳድገኛለች። እኔን እየሰሙ የሚኖሩ ወንድሞች አሉኝ። በጣም ጎበዝ ናቸው። እግዚአብሔርን የሚፈሩ ስራ የሚሰሩ ትምህርታቸውን የሚማሩ አንኔ ተስፋ ቁርጥ ሲደክምሽ የለ የትኛውም ህይወት ደረጃ ላይ ከፍታ ላይ ብትኖር የሆነ ቀን ቤት ገብተሽ ይደክምሻል። በቃ የምትይበት አያቸውና
ከዛ እንደ እነሱ ለማን ጥዬ ያለሽና ለሆነ ሰው መኖር ያስፈልጋል። እና እኔ አሁን እነሱ የኔ ጣም በለሎች ወንድሞች ይለዩብኛል። ያፋጫሉ ምናምን ቪዲዮ ስትሰሪ አይደል? ከኔ ጋር በጣም ዋጋ ከፍሏል። ወይ በጣም በነገርሽ ላይ አይዞህ የሚለው ሰው ያስፈልገዋል። ማለት በየትኛውም መንገድ ትችላለህ፣ ጎበዝ ነሽ፣ በርቺ፣ እኔ ያለሁልሽ የሚል ሰው ማግኘት ማለት ከምንም ነገር በላይ ነው። ወይ እኔ ኮዬ ስገባ ዜሮ ሆኜ ስለገባ ኦልሬዲ እያበረታቱኝ ነው። እኔ ከቤት ጀርባ ሄጄ ሳለቅስ አልቅሶ እኮ ነው የመጡት፣ ግን ይስቃሉ ከኔ ፊት። 7 ወር ገብርኤል ቤተክርስቲያን ሰው ቢሆን ኖር ሄዱልኝ ይል ነበረ። እኔም እነሱም በግራ በቀኝ ነው ያስቸገርነው። ኦልሬዲ ከእኔ እንደነገርኩሽ የቤት ዕቃ ብዙ ነበረ መገናኛ ላይ፣ ዜሮ ብርድ ልብስ ወንድሜን እኔን ነው ይዤ ሄድኩት። በቃ ከእስር ቤት ስመጣ ብዙ ነገር ነው አሁን እንዲህ ብዬ ስለ እግዚአብሔር ስላደረገልኝ ነገር ይበላሽብኛል ብዬ ነው። በጓደኞች የመጣብኝ ነገር ብዙ ነው። ግን ቅድም እንዳልኩሽ ለምን ተፈተንኩት አጠገብ ባለ ባበላዋቸው ባጠጣዋቸው ቤት ኪራይ ከፍዬ ባኖርኳቸው ብዬ ካወራሁት እግዚአብሔር ያደረገልኝ መልካም ነገር እንዳይደመሰስብኝ ስለፈጠው። ግን ለምኑ መሰለሽ የምናወራው ብዬ ማስበው ስም እናንተን አንጠቅስም። የማንንም የግል ህይወት ውስጥ ገብቶ መወንጀል የፕሮግራሙ ዓላማ አይደለም። ግን ትልቁ ነገር ምን አለ መሰለሽ ተመሳሳይ የሚያልፉ ሰዎች አሉ። አሁን 5 6 ሆኖ ቤት ተከራይተው ከሴትና ከወንድ ጋር ሆኖ ዩቲዩብ እንስራ ቲክቶክ እንስራ ብለው በር ዘግተው የሚኖሩ በጣም ብዙ ልጆች አሉ። ነገን የማያውቁ ንጹህ ልብ ይዘው የሚገቡ በንጹህነት የሚሄዱ፣ አንዳንድ ደግሞ ያለፍሻቸው ነገር ያስተምራሉ። ገብቶሻል? ቆም ብለሽ እንድታስቢ ሳይገቡበት ሰዎች ይሄንን መስፈርት ይሄን ነገር አይተው እንዲገቡ እሱ በጣም ጥሩ ነው ብዬ አስባለሁ። ለዛ ነው ያለፍነው ሁሉ ትምህርት ነው የሚባለው። አጋጣሚ እሺ ከሆነ ካስተማረ እንዴት ነው እኔ ኦርቶዶክስ ነኝ፣ ጴንጤ አለች፣ ሙስሊም አለች፣ የተለያየ እምነት ሆነን ነው አንድ ላይ መኖር ጀመርነው። የመኖር ጀመርነው ስልጠና እኔ ወስድ ነበር። እኔ በጣም ብዙ ነገር የተበላሸ በማይንድ በጣም በቃ ለወንድ ልጅ ያለኝ አመለካከቴ ደስ አይልም። እንደምታይ በጣም ቁጡ ነኝ፣ እነጫነጫለሁ። ለዛ ብዬ የተለያየ ስልጠናዎችን የስነ ምግባር ምናምን ይሄ የአእምሮ ላይ የሚሰራ ምናምን በጣም ሰልጥኛለሁ። እና ከነሱ ጋር የተዋወቅኩት መጥፎ ቦታ ሳይሆን ስልጠና ሲወስዱ እኔም ሶስት ተገናኘን። እኔ ያን ጊዜ የሰው ቤት ሰራተኝነት እየሰራሁ ቲያትር እየሄድኩት ነው ብዬ ነው ራሴ ላይ ስልጠና ወስድ ነበር። እነ ዳውድ ድሪምስ እነ ነጻነት ዘነበ ዳጊሾ ምናምን ላይ ሄጄ ወስድ ነበር። የሰው ቤት ሰራተኝነት እየሰር ነው። እሱ ራሱ እንዴት ከባድ ነው ማለት ምልሽ አገልጋይነት ትልቅ ነው። ግን ይሄ ዛሬ ታዋቂ ሆና ለመልፋት የምትጥር ሴት ከዛ ቤት ውስጥ ታገለግል። ግን በቤት ሰራተኝነት ምን ተማርሽ? እንደ ቀጣሪ ምን መሆን አለብን? እንደ ተቀጣሪ ማገልጋዮች። ምክንያቱም አሁን በስለሻል አንቺ ካንቺ ተሞክሮ በጣም የሚገርምሽ በቤት ሰራተኝነት ውስጥ የገጠመሽ ነገር። እኔ ከዘመድ ጋር ነው እንጂ መጥፎ ነገር የደረሰብኝ እዚህ ዘመድ ያልሆነ ነው ጋር ሰራተኛ ብለሽ ከጠራሽ ያን ቀን አንቺ ትሞቻለሽ። እኔን እዛ ቤት መተሽ ሰራተኛሽ ብለሽ ይሄን ስም ከጠራሽ አትለቅሽ። ሰውነቷ ነው የሚቀየረው። ልጄ ነው የምትለኝና 5 አመት ሞርቺን ጠንካራ ሴት ያመጣችሁ እሷ ነች። በጣም ሰርተኛለች። እያኮረፍኩት ቤት ውስጥ ስጋ ይበላል ካልኩት ይበላል፣ አይበላም ካልኩት አይበላም። የቤቷ አለቃ አንቺ በቃ ሙሉ ማወራ በጣም ነው የምታምነኝ፣ በጣም ነው የምትወደኝ። እኛ የምንጣላን ምግብ አልበላ ምግብ ቢ ላይ ራሱ ተደብድቤ አውቃለሁ። እንደ ልጅ በቀበቶ ተገርፌ አውቃለሁ። ምግብ ቢ ላይ ግን አያለው አንዳንዶች አሁን እሷ ሐዋሳም ይዞ ሲዝናኑ ሄጄ ተዝናንቼ አውቃለሁ። ትልልቅ ቦታ ሄጄ ሰው ጋር እንኳን የሆነ ልደት ምናምን ስንል እቃ ለማጠብ ለማገስ ነተቀመጪ ነው የምትለኝ። ነተቀመጪ እንጂ ይሄ እዛ ቦታ ሄጄ እንደ ሰራተኛ ዝቅ አድርጎ እንዲያውኝ አትፈልግም። ነተቀመጪ እንዲህ ነው ተቀመጪ፣ ደክሟታል ወይ የሆነ ነገር ነው የምትለው። ስትፈልግ ነው ሁኔታውን አይታ ስቴጂና አግዢ የምትለኝ እንጂ እኔ እንደ ሰራተኛ አላደኩም። ሂል ጫማ የለበስኩት የሰው ቤት ነው ማርያምን ሂል ጫማ ለዚህ ላይ ብራንድ አንዳንድ ስትገቢ እኮ ሰራተኛዋን አልፈሽ ሌሎች ሰዎች ነው ሰራተኛ የምታረጊው። ዝንጥ የሚል እኔ እግሬ ተሰነጣጥቆ ነበርና ዘፍዝፋልኝ እሁድ እሷ ነች እግሬን ፀጉሬን ትሰራኛለች። ማርያምን ፀጉሬን ቀባብታ ቤት ውስጥ ባለስለሻለ እኔ አልነካም የሷን፣ እሷ እኔን ትነካለች። እንደው በግድ ነው መጣርታይ ምን ብላይ ስራ ሰርቻ አቃለሁ። አንቺ ግን ጥሩ ነሽ ማለት ነው። አንቺ እሷ ጥሩ ስለሆነሽ መሰለኝ። አይ ጎበዝ ሰው እኮ እንደ ልቡ ልጁን ሰጥቶሽ ከሄደ ምንም ነገር ያደርግልሻል፣ ታማኝ ከሆንሽ። እኔ እንዴት ነው መሰለሽ የሆነ አንቺ ጋር መጣው አለ እዚህ ቤት እየሰራው ነው እንደ ቤቴ ነው የሆነ ገዝተሽ ስትኖሪና እሄዳለሁ ብለሽ ስትኖሪ እኮ አንድ አይደለም። እሄዳለሁ ብሎ የሚኖር ሰው እንደ ነገሩ ነው።
አይ የኔ ነው ካልሽ ደግሞ የምትይዥበት መንገድ የተለያየ እኔ ራሴ የኔ ነው ብዬ ነው ምኖረው ምንም ልስራ የቤት ሰራተኛነት አድክሞኝ አያውቅም ስላክም አድክሞኝ አያውቅም ልብስም ሳጥብ አድክሞኝ አያውቅም የቤት ስራ ውሽ አደከመ የሚባል የለም ግን ጎረቤት ሳዮ አንዳንድ ሰዎች ሳዮ በቃ ሰራተኛ የሚደክማት አይመስላቸውም የሚርባቸው አይመስላቸውም ሲቀጥሩ ሮቦት እንደቀጠሩት ነው እንትናቸው ሰራተኛ የበላቸው ምግብ አስቤዛ ይባከነ የሚመስላቸው አሉ እኔ ስለማውቀው ነው እዛው ጎረቤት አንዳንዴ እንደውም የኔ ያቀበጥሻት አይመስልሽም ይሏታል ትቅበጥ ለልጆቼ ነው የሚሆነው ነው የምትል ሁሉ ጊዜ እሷ ላይ እንዲህ ማድረጌ ነገ ልጆቼ ይከፍለኛል እኔ አሁን ኦሬዲ ኖር ያለው መጥፎ ከሰራው ልጆቼ ላይ ነው የሚከሰተው ጥሩ ከሰራው ለልጆቼ ነው የምትለውና 5 አመት ሲኖር እንደ እናት ከእናት በላይ ሳለቅስ ከኔ በላይ ነው የምታለቅሰው ያለ ምክንያት አታለቅስም ብላ ስለምታስብ እኔ ዋሽቼ ልጅ እውነት ቢናገር ልጁ ነው የሚገረፈው ሊሞትም ይችላል በጣም ነው የምታምነኝ በጣም ነው የምትወደኝ በጣም ጥሩ ሰው ነች እናት ነች በደላላ ቤት ነው የገባሽው ግን አይደለም ሰው ቤት ስሰራ እኔ እዚህ ዘመድ ጋር ስሰራ ምግብ ዝግጅት ጀምሬ ነበር ምግብ ዝግጅት እሷ ደግሞ ለልጆቿ ኬክ ምናምን ለመስራት ምግብ ዝግጅት ገብታ ነበር ከዛ አጋጣሚ እዛ ስሰራ በጣም ቀልቃላ ነበርኩና እየከሳው መጣ የሆነ ጊዜ የዚህኛውን ድብደባ አልቻልኩም እንዴ እርግጫ በይ ቴስታ ወታደር ነች በቃ አገጨ መላገጫ ነው የምትለው መድኃኒዓለምን ወታደር ቤት አንቺ ገብተሽና እንዳትናገር ትልቅ ሰው እኮ እንዳትናገሪ እንዳትቆጪም በመሳሪያ ነው እንዴ መላገጫኝ ከድድጋ እኔ እዛ ነው እንደ ማርያምን ምትራሱ ስታይል አለው እንጂ እንዴ አንቺ ልጅ እኮ አብረሽ እኮ ልጆችን ስትገርፊ እኮ አንቺም ደስ ያለሽ ግን ኧረ እኔ የሻሩክ ፊልም ያየሁት ራሴ ላይ ነኝ እናት ያንን ኮማንድ ተለማምደሽ እግዚአብሔር ላይ ከስክስ ጫማ ጭንቅላቴ ምን ያው እንስቃለን እንጂ ግን ያው ወይ በሰዓቱ እንትን ሆኜ ነበር እዛ ያሉት መርሳት ቤተክርስቲያን ሄዳለሁ ብዬ ማለት ነው ግቢ ገብርኤል ነበር ፒያሳ አትክልት ተራ በፊት ነበር አይደል እዛ ሂጅ አውቃለሁ ገበያ ሲልኩ ዱላ ያደንዛል እንትን አዎ በመጮህ አሁን ሰራተኛ ምናስተካክል ሁላችን ደካማ ነው አታስተካኪ እየባሰ ይሄድብሻል ወይ በጣም አንደኛ የማይሰው ቤት ሲሆን ምን ተረዳው መሰለሽ አንቺ ዝናብ ዘንቦ ልብስ ለብሰሽ ሶፋ ላይ ስትቀመጪና እሷ ሄዳ እቃ ምናምን ስታጥብ ወይን የሚሰማኝ አመዳኒያለ ምንስ መቼ ነው ግን አንድ ቀን እንደዚህ ግሬ የሆነ እሱን አይረዱልሽ ያ ምኞቷ ወደ ኩርፊያ ነው የሚሄደው አኮርፍ ነበር እኔ አሁን እነሱ ዝናብ ሲሆን እኔ ደግሞ አሁን በደንብ ባለቤቱን አገኛለሁ ለቻሌንጅ ያርግሽ ምን መሰለሽ ብዙ ጊዜ የማየው ለሌሎችም የቤት አገልጋዮች አሁን ለምሳሌ እኛ ስንሰራ አለቃሽ እንደው ልበልሽ አሁን ለምሳሌ አባይ ባለቤት ብትሆን ወይም ቢሆን እሱን ለመሆን መስራትና እንደሱ በሆን እኮ የሱን አካሄድ ኮፒ የሱን አለባበስ ማለት እኔም እኮ ያ ይገባኝ ነበረ እዚህ ጋር ያለሁት በቃ በእድል ነው ብሎ ማሰብና ያለሽበትን ቦታ ተቀበለሽ አምነሽ አገልግለሽ ጥሩ ሆነሽ እኔም እኮ እዛ ደርሳለሁ ማለት የተለያየ ነው ብዙ የቤት ሰራተኞች ባለቤቷን መሆን ይፈልጋሉ አይተሽ እንደሆነ ራሱ አንቺ በሌለሽበት ባሎች ፊት የሚያሳዩት አክት የሚሆኑት ነገር ልብስሽን ማድረግ ጫማሽ ይሄ ገብቶሻል አይደል ሰውን መሆን መምሰል አንዳንዴ ባትገናኝ ሰው ነሽ እኮ ምንም ጥያቄ የለም እንደ ሮል ሞዴል እኮ ቢሆን ብሎ መመኘት በጥሩ ቅናትም እንደሚባለው ችግር የለም ግን ያ ክፋት ይሄድና አይተሽ እንደሆነ ስትቀመጪ ስትይ በቃ እልህና ካንቺ ጋር መገዳደር በቃ ያንቺ ጠላቶች ይሆናሉ በሱ መሃል ልዩነት ያለ ይመስለኛል አለ ግን ሁሌ የሚጠይቀው አንድ ጸሎት አለ እግዚአብሔር ካረዳሽ አው የተመኘሽው ምኞት ወደ ጥላቻ ሊሄድ ይችላል ምንም ጥያቄ የለም ሁሌ የሚለው ጸሎት እግዚአብሔር ሆይ ጭንቅላቴንና ልቤን ጠብቅልኝ ነው እኔ የትኛውም ጭንቀት ውስጥ ልሁን የትኛውም ለመሰለሽ ሰው ፍራቻ ነው ወደ ጥላቻ የሚቀየረው ፍራቻ ወደ ጥላቻ ከዛ ወደ ተንኮልም ይሄዳል ስመኘው ይሄ ሴትዮ ለምን እንዲህ ምናምን ሳይሆን እንደምደርሰው አውቄ ነው የምሰራው አንዳንዴ ደግሞ ካላወቅሽ ሴትዮ ወደ መበቀል ነው የምትሄጂው እሱ ነው እንደጎዳሽ ምናምን እሷ ለመጸለይ ነው ያለብሽ እግዚአብሔር ጭንቅላትሽን ካልጠበቀልሽ በጣም መጥፎ ነው እያንዳንዱ የምናስበው ነገሮች ወደ ወንጀልም ሊገባ ይችላል እኔን የጠቀመኝ ክብሩ ይስፋ ለመድኃኒዓለም ሁሉ ጊዜ ከልጅነቴም እስካሁንም አሁንም ትልቁ ጸሎቴ ጭንቅላቴና ልቤን ጠብቅልኝ ለምሳሌ ፌመስ እየሆንሽ ስትሄጂ መስመር እንዳልስተው ነው እውቅና በጣም እያገኙ ሲመጣ ኢንስፓየር የሚያደርገኝ ሴትዮ አይደለሁም እፈራለሁ ሁሌ ጧት ስነሳ መድኃኒዓለም ሆይ ጠብቀኝ እንዳልስተው ሁሌ የሚፈልገው ምን አይነት ፎሎወሮችም ነው ይሄውን ሁሌ የሚወዱኝ ሳይሆን ሳጠፋም ደግሞ እቅር የሚሉኝ አይነት ሰዎች ነው ልጅ ነኝ እኔ በጣም ብዙ ማጠፋ ሰው ነኝ
በጣም ብዙ ስለምመኘው ብዙ አጠፋለሁ። ማርያምን በጣም ሞክራለሁ፣ አልሰማም። ሞክሩ፣ ስሩ፣ ግን በቅንነት ስሩ። የቤት ሰራተኝነትም ሲሰሩ ወንጀል አይደለም። ይሄው እኔ ተነስቼ ወጥቻለሁ። እንደ ቆይታ 6 ዓመት ነው የሰው ቤት የቆየሁት። እግዚአብሔር 6 ዓመት ማለት ኦልሬዲ እኮ ተስፋ ሁላ ልትቆርጪ ትችያለሽ። ህይወቴ የቤት ሰራተኝነት ነው ብለሽ እዛ ሁላ ልትቀሪ ትችያለሽ። መድኃኒዓለም ስረዳሽ። ሁሉ ውስጥሽ ግን ቅንነት ካለ የቤት ሰራተኝነት አይደለም። ለምን የመንገድ ላይ እንዴት ብዬ ልንገርሽ፣ ሁሉም እንኳን የሰውን እኮ እግዚአብሔርን ፊት ታያለሽ ነው የሚባለው። ቅን መሆን የሰሪሽን እንኳን አይን እንዲያይሽ ያደርጋል። በጣም ያተርፍሻል፣ እመቤትን በጣም ያተርፍሻል። እና እኔ የተረፍኩት ይመስለኛል እኔ ጠንካራ ስለሆንኩት ንግግር ስለሚችል ስራ ስለምሰራ ሳይሆን እግዚአብሔር ራሱ በምሕረቱ በቸርነቱ ማንንም ደግፎ እዚህ ስላላደረሰኝ ራሱ ባለቤቱ እንዲየጎተተኝ አንዴ እየተሳሳትኩ እየወደኩ ራሴ ችግር ውስጥ እየገባሁ ራሴ ከችግር እየወጣሁት ራሱ ባለቤቱ ነው የሰራኝ ብዬ ነው የማስበው። ከኔ እውቅና ጋር ከኔ ጥንካሬ ጋር በፍጹም አይገናኝም። እንደሆነሲ በጣም ሳቂታ ነሽ አይደል? እኔ በጣም ሳቂታ በጣም የሚስቁ ሰዎች ይባላል። እኔም ሰዎች እኔ ቤት ውስጥ ዝም ብሎ የሚስቅ ሰው ከጀርባው በጣም ምንም ሳይኖር ውጭ ወጥቼ በጣም ምስቀ አንቺ በልተሽ ክትፎ ቆርጠሽ እኔ በራም መጥቼ አንቺ አስቀም እኔ ካንቺ በላይ ነው የምስቀው። የምወደውም እሱ ነገር ነው። ችግርን ውስጤ እያለ ወጥቼ መሳቄ ደስ ብሎኛል። የኮዬ ባለሀብት ብዬ ስጀምር ራሱ ደህነት ልም አድርጎ አፈር ድቤ አብልቶን ድርቆሽ አንድ ድርቆሽ ስናገኝ ከወንድሞቼ ጋር እኩል እየተወራራን ተቀዳድመን በልተን ነው የኮዬ ባለሀብት የሚለውን ኮንተንት ጀመርኩት። እንደ እብድ ነበረ ኮዬ። እስቲ ወደ እሱ ውስጥ ገብተሽ እንደ እብድ ማሳ ለማሳ እንደ አንድ ባለሀብት ውሃ እንቅዳ ውሃ የምንቀዳበትን ብር የለንም እኮ እናመጣልሻለን ብለን የምንቀደው ለቪዲዮ ምናምን ያያየው ነበር። እየሮጥኩት እንደ እብድ። ከዛስ ሰው ምን ይልሻል ግን ያው በቃ በደንብ እንዳልኩሽ እንዳበደ ሰው ነው ስምቱ። ምን ይልሻል ሰው መንገድ ላይ ቤተሰብ የላትም ወይ ያለኝ ሰው አለ። ወንድሞችን ጠይቆ ቁራን ስር አድርጎ ጠበለ ቤተሰብ መቴ ግን ትንሽ ነች ብሎ ይጠይቃል ወንድሞችን። ሁለተኛ ደግሞ እናቷ ራሱ አምና 2 ልጆች እሷ ጋር መላኳ ያሉ አሉ። የሆነ ጊዜ ቤት ኪራይ መክፈል አቅቶን ኮዬ ለምን ወደ ቤተሰባችሁ አትመለሱም? ካሁን በኋላ ሆነ ተስፋ እንደሌለን የነገረን ሰው አለ። ተስፋሽ የሚሆነው እግዚአብሔር ነውና እኔ ደግሞ በጣም ምን ብዬ አምናለሁ መሰለሽ፣ ምግብ ምበላው ባጣ የቤት ኪራይ ባጣ ቤተክርስቲያን ተጠቅልዬ እተኛለሁ። ለኔ ለልጁ አይደለም ለማንም እንደምትሆን አውቃለሁ ቤተክርስቲያን። ሁለተኛ ኢጎ ነው አይደለም። ተመላሽ ኮዬ ከሆነ ሰፈሬ ለምን ጦር ኃይሎች እጄ የሆነ ምግብ ቤት እጄ ቢጠይቁ አይሰጡኝም ብዬ ማምን ሰው ነኝ። በምግብ አልፈራ ማደረም አስፈርቶኛ አቅ ሁለቱን ሰጥቻለሁ። ሰባቱም ዝቅም ማለት ብዙ ማይሞቃችሁ ማይበርዳችሁ ቪዲዮ ውስጥ ስገቡ ልጆችን እንዳታስገቢ ብላ እኮ ወገቧን ይዛ ማለት ነው። እንዴት ብዬ ልንገርሽ? ሰው በዚህ ልክ እንዲህ ይጨፍራል? አንገቷ ራሱ ሲያምር እንደው ጭፈራ ደው ብትሞክርበት በዛ አንገት መቤት መንገድ ላይ ነው ቤት ድረስ መጣ እንዲህ ብላ አሁንስ እስቲ ልጄን አሰሪ እስቲ ይውጣ። ምን ተማርኩት? ምንም ሰው ይበልሽ እምነቴን ነክቶብኛል ወይ ሴትነቴን ነክቷል ወይ ቤተሰቤን ይነካል ወይ ከፖለቲካ ጋር ከንትን ጋር እናነካ ይሄን ነገር ይውና ስሪ። የሆነ ጊዜ እጭ አለ ሰውዬ ወይ ማለቱ አይቀርም። አለማቆም የሰው አፍ እንዳይሰብርሽ። እኔ ደግሞ መሳማቱ አይደለም የሁሉ ኢትዮጵያ እናት እንደሰደበ ያው ከልባቸው አይደለም ግን ትንሽ የአንዳንድ ሰዎች ከባድ ነው። ግን ይሄ እንትን ብለሽ ማለፍ ነው ያለብሽ። ማርያምን ተሰምቶሻል እኮ አሁን ተሰምቶሽ አቅም አንዳንድ ሰዎች ያወሩትን ንግግር ተሰምቶሽ እኮ ያውቃል። ግን አላቆምሽም፣ ቀጠልሽ። ስለቀጠልሽ እዚህ ጋር የደረስሽ እንጂ እኮ የሆነ ጊዜ የመጣብሽ ነገሮች እንዳወራሩ እንደምኑ አልተሰማሽም አይደል? በጣም አልቅሰሻል፣ ግራ ገብቶሻል። እዚህ ጋር ከትላርግ ብለሻል፣ ብለሽ ታውቂያለሽ። ከለፊት ከብዙ ታግለው የቆሙ ሰዎች እንደምንም ብለሽ ደግሞ ይሄ አለማቆም መሞከርን አለማቆም ተስፋ እየቆረጥሽ ራሱ አለማቆም የሆነ ጊዜ ከፍታ ላይ ያደርስሻል። ዛሬ እኮ እኔ እዚህ ጋር የተገኘች እግዚአብሔር ይመስገን። ትላንትና እኮ ጓደኞቼ ምን አሉ መሰለሽ? አንዴ የማረሳው ታሪኬን ሼር ካረኩት በኋላ ቫይራል ሆንኩትና ሰው ይወደኛል፣ ቪዲዮ አብረን ምናምን እንስራ ይለኛል፣ ፎቶ ምናምን ይሉኛልና አለችኝ። አንድ ቤት እኮ ነው የምንኖረው። እንደው አንቺ ፌመስ የሆንሽው የሆነ ታሪክ ሰርተሽ እንዳልሆነ ማወቅ አለብሽ። በልመና ነው የታወቅሽው። እንደ ቀልድ ነው የምትሎችኝ ነገር የሆነ እንዴት ነው ወርወር
አለመባነኔ በጨዋታ ውስጥ ይሄ በጣም ቶክሲክ የሆኑ ሪሌሽንሺፕ ፍሬንድሺፕ ምናምን የሚባለው ስትሆኝ በቀልድ ተደርጎ የሚወሩ ነገሮች በጣም ያማል። እንዴ የሆነ ይሄ የመርዝ ሰዎች ባህሪ ነው። አንተ እኮ እሷ እኮ እንደዚህ ነው ምናምን ይልሻል። እሷ እኮ እንደዚህ ይባላል። ወይ ግን ጓደኛ ላይ መጠንቀቅ አለብሽ። አንድ ነገር ይዳጭብሽና ካራጩ ቆም ብለሽ ለማርያምን አለማየቴ ዋጋ አስከፍሎኛል። እኔ ያን ጊዜ 1 ዓመት ነው አንድ ቤት ውስጥ ነው ግን መሀል ላይ ይላሉ መሀል ላይ ይላሉ። ለምነሽም ከሆነ እኮ አንቺ ነሽ ጀግና ነሽ የወጣሽው አይደለ ሰው ፊት የሆነ ጊዜ የሆነ ነገር ስህተት ተሳስቷል። በቃ እሱ ነገር አለቀ እዛ ጋር በዛ የራስሽ የምትይሰው እንደቀል ታወቅሽ በልመና ነው የትኛው ታሪክሽ ሲባል ያማል። የሆነ ጊዜ ሳላቅ እኔ ይማራል እኔ እንደውም ልመና እንደ ሀገር የሚኮን ይለመናል አይደለም በግለሰብ ደረጃ ለአንድ ሀገር ብዙ ነገር ነው የምትዋዋሹ። ግን ምን እፈራለሁ መሰለሽ ሰዎች እስኪበረቱ ድረስ ቁስልሽን የሚያውቁ ሰዎች ናቸው እንጨት የሚሰዱብሽ አይደል? ማቅሽን ደግሞ የታመቀ ማንም ሰው እንዳይነካው የምንፈልገው ሁላችን ታሪክ አለ። እዛ ላይ ነው እንጨት የሚሰዱብሽ። ያኔ ምን እንደምትሆኝ አታውቂውም። ከህይወትሽ ምዕራፎች ውስጥ የማይነኩ ነገሮች ያልብሻል እንጂ የማይነኩትን አለመንካታቸው ልመና ያው ሊከፋ ይችላል፣ ግን ብዙ ሰው ያደርገዋል። በፍቅር ህይወትሽ ውስጥ በጥቃትሽ ውስጥ ምናምን የሚደረጉ ነገሮችን ግን በጣም ከባድ ናቸው ብዬ አስባለሁ። አሁን የምልሽ በጣም ብዙ ዝነኛ ሰው ኢትዮጵያ ውስጥም ከሀገር ውጭ ይናገራሉ። እንዲህ አልፌ ነበር የገዛ የትዳር አጋሮቻቸው እኮ ያለ ፍላጎታቸው ግንኙነት አደረጉ የሚለውን እንደ ጥቃት ቆጥረው ባሌ ደፍሮኛል ብላ ወጣም ታወራ ሴት አለች። ግን አሁን ለህይወት ትናንትና ተደፍራ ነበረ አንቺ እኮ ተደፍረሽ ነው እንደዚህ ያደረግሽው የሚል ቃል ይሰብራታል ወይስ ልክ እንደሌላው ጠንክራ ትሄዳለች የሚለውን ማወቅ። እኔ የሚገርምሽ ሁኔታ መቤቴ ምስክሬ በዚህ ባለፍኩት ባወራው ሰው ስለ ምንም አይመስ በፊት በጣም ኃጢአተኛ የሆንኩት መስሎ ብዙ ጊዜ ስላለቀስኩበት ብዙ ጊዜ ስለተደበቅኩት የደረሰብኝ ነገር ራሴ እንደ ወንጀል ምን ካሁን በኋላ እኔ አረባም ቆሻሻ ነኝ ሰው ራሱ ሰላም ስለ ያ ሰው እንዳቆሸሽኩት እየተሰማኝ ለረጅም ጊዜ ኖር ያለው ሰዎች ከኋላዬ ስር የሆነ ኃጢአቴን የሚያዩብኝ ምናምን በጣም ብዙ አልቅሼ አሁን ኦሬዲ ኖሬበት ስለደከመኝ ቢቲ ባቲ ምንም ነው የማይመስለኝ። ሁለተኛ አንቺ ስለኔ እንድታቂ ብዙ ማልጋጋጥም ሂዊ ሌባ ነሽ ብሎ አንድ ሰው ስላንቺ ሂዊ ሌባ ነሽ ብሎ ሲነግርሽ እንዴ ሂዊ አንቺ ሌባ ነሽ እንዴ ብትኝ መተሽ አይደለም አለልሽም። እኔ ራሴ ንጹህ ከሆንኩ ይደከም አስፈልግም ደግሞ እኔ ራሴ ንጹህ እንደሆንኩት ለራሴ ካወኩት ፈጣሪን አይደለም ምን ፈራ ለምንድን ነው ለሰው የሰው ልጅ የምፈራ? ንጹህ ከሆንኩት በቃ እኔ ካወኩት በቂ ነው። ለምሳሌ በተለይ ሚዲያ ላይ ሲሆን ለአንዱ ሰው መልስ ለመስጠት ስትይ ሌላ ሰው ትነኪያለሽ። በጣም ይሄ ደርሶብኝ ስለማውቀው አንቺ ግን ልትደፍረሽ አወራሽ እና ደግሞ ምን ማወቅ ፈለኩ መሰለሽ በዛ በለጋነትሽ አይ ዶንት ኖ ፔን ማለት ብዙ ሰርተናል በዚህ የጋዜጠኝነት ህይወት ውስጥ ባልሰማቸውና ባላቃቸው ብዬ የማስባቸው የወንዶችም የሴቶችም ጥቃት ነው። በቃ የማይወሰድብሽ ቁስል ጠባሳ ይሽራል። ከዛ ተሻግረው በጣም ዛሬ እንደ አንድ ትልቅ ህይወታቸው አካል አውርተው ቆሞም በኩራት የሚናገሩ ሰዎችን ሳይ በልቤ ደስ ይለኛል። መደፈር አካል አይደለም ብዬ ስለማስብ ነው። በአይምሮ የደፈሩን በቃላት የደፈሩን በጣም ብዙ ህመሞች አሉ ሰው ጋር። ግን በዛሽ ትንሽ እድሜሽ የሆነ ባዕድ የሆነ ሰው ከዛ ዘመድ የምትዩ ሰው ምንድን ነበር የሚሰማሽ በዛ በልጅነት? እኔ በጣም ለእኔ ከባድ ነበረ። ማንንም እኔ አባቴ እንደማላም ነው የምነግርሽ። ምንም አርጎኝ ሳይሆን እንደ አባት ስም አሁን ኦሬዲ እዛው አካባቢ ስለሆኑ ልጅ ወልዶ ምንም እዛው ሰፈር ናቸውና ሁሌ ሲሄድም ታይዋለሽ። በጣም ነው የሚያሞሱ ራሱ። ሁለተኛ ደግሞ ስጋ ናቸው ልጆች አሉ። ሁሌ ሰው ያመኛል። እኔ ልገለውላ እኮ ብለው አይዤ ተነስቼ አውቃለሁ። ክፍለ ሀገር ሲሄድ እናቴን ለመጠየቅ በቃ እንደዚህ ሚሚ ነው የሚጡ ነው ምናምን ብለው እያታለሉ እንደዛ እንደሱ አይደለም። እናቴ የሆነ ፋሲካ ምናምን ሲሆን በአለ እንትን ክፍለ ሀገር ላይ ቤተሰብ ለመጠየቅ የሚካሄድበታል። የሆነ ጊዜ አያታችን ትመጣለች ልጅ ነው ምናምን ይባላል። እንደዛ ስትሄድ ቤት ጠብቅ ብላ ትታ እኛ ትንንሽ ስለነበር ቤት እንዲጠብቅ የምትለምነው ወይ ደግሞ ቤት የሚመጣ ሰው ነው። ቤተሰብ ያውቃል። አንዳንድ ጊዜ ታውቂያለሽ ሰው ገመና ምናምን ስለሚሉ ነው እንጂ በስነ ስርዓት ማን እንደሆነ እነሱ ያውቃሉ። ግን ደግሞ ያንቺን ክብር ንጽህና ያናሽ ያጣሽው በዛ ምክንያት አጣ ይባላል በመደፈር በቃ በመደፈር። ግን ደግሞ እኔ እስካሁን ራሱ የሚያመኝ እኔ በቤተ ክርስቲያን ነው ማግባት የምፈልገው። ታገቢያለሽ?
ግን ባይዘው እንደዚህ አይነት ሰዎች በህግ መቀጣት አለባቸው ብዬ ማምን ሰው ነኝ እኔ። ስንት ቁስል አለ በየሰፈሩ አሁን አስቢው። ስንት ህልምን ያጨለሙ ወንዶች አሉ ለቅጽበታዊ ስሜት ሁሌ የሚቆጨኝ አሁን የሚቆጨኝ ራሱ አንዳንዴ እንደሰው በኮንፊደንስ ማውራት የማትችዩ በቃ የሆነ በቤተ ክርስቲያን በስነ ስርዓት ምናምን ማግባት አስብና ወይ ለኔ በቃ ወረዲ አይፈቀድልኝም። አንዳንዴ እግዚአብሔርን እኔ ወቅሽ አላውቅም ሁሌ አመሰግናለሁ። ግን በቃ ያ ትልቁን የምፈልገውን ነገር ለምንድን ነው ከእጄ ነጠቅብኝ ነው የምለው እኔ ማቤቴ። ለምን ካንቺ ፈቃድ ውጭ የሆነ ነገሮች እኮ ስህተቶች አይደሉም ቢሆንም በቃ የሆነ አላውቅም የሆነ ደስ ይላል እንትን ወይ ያ ነገር ስለሌለኝ እኔ ተሰማኝ አይዶና አላውቅም። ግን በቃ አይዞሽ በቃ እሱ ብቻ ነው የሚቆጨኝ። ማርያምን ወደ ኋላ ቢመለስ እኔ ቤተክርስቲያን ስርዓቱን አላውቅም። ይሄን የእምነቱ ሰዎች ያግዙናል። ግን ተፈቅዶ ወደሽ አይደለም ለስጋሽ አልተሽ አይደለም ልጅ ነሽ ምን ታውቂያለሽ። ምኞቴ እሱ ስለሆነ ሁሌ እንደዚህ ሳስበው በቤተክርስቲያን ምናምን አላውቀውም። እኔም እኮ አልጠየኩም። ንስሐ አባት አለኝ ግን ቀርቤ እንደዚህ ምናምን ብዬ አልጠየኩም። እግዚአብሔር ይመስገን። ግን በቃ ሁሌ በቃ የሆነ ኮንፊደንስ ቢኖረኝ ሙሉ የሚደረገው በሙሉ በረከቱን ሁላ በወስድ ነው የምለውና ቁርባን አለ ተክሊል ይቀር። አዎ የእግዚአብሔር በረከት እንዲያመልጠኝ አልፈልግም። ብዙ አሁን የዚህ ዓለም ነገር ብዙ ብርቀኝ ስታደንቅኝም ኖርማል ነው ለኔ። አውጥተሽ ስትሰድብኝም አሁን በቃ የሆነ እንዴት አንደኔ ድክም ብሎሽ ሆነ ትውት ያረግሽል በድንቶኛሽ ኖርማል ችግር እኮ እንትን ያረግሽና ምንም ነው ግር አድርጎሽ ምንም የማይሞቅሽ የማይበርድሽ ሰው ያረግሻል። እኔ በቃ አይሞቀኝም አይበርደኝም። ምን ያስደስትሻል ብትይኝ ምን እንደሚያስደስተኝም እንደሚያስከፋኝም አላውቅም። ዝም ብዬ እየሰራው እየኖርኩት ነውና በቃ እግዚአብሔር ይመስገን። እግዚአብሔር ይችላል እኔን እንዲህ ካቆመኝ ያለ እናት ድጋፍ ስንት መከራ የሚያልፍ ደግሞ አለ ያለ አባት ድጋፍ ርቦኝ እንኳን ሮጬ ገብቼ አንድ እንጀራ የምቀምስበት ቤት የለኝም። የሚገርምሽ ምን ሁሌ ደግሞ ሰው ሀብታም ነው የሚያደርገኝ። ስለምትስቂ ነው መሰለኛው ጎረቤቱ እንኳን ማርያምን እንትን ብዬ ሆነ አጣሁ ብዬ ማውራት አልችልም፣ አያምርብኝም። ሰው ሀብታም ነው የሚያደርገኝ። መገናኛ ላይ እንገናኝ። ቴምሮች ነን። ድርጅታችን ቴምር ፕሮፐርቲስ መገናኛ ዲያስፖራ አደባባይ አጠገብ አዲስ ሳይት ይዞላችሁ መጥቷል። ከ32 እስከ 145 ካሬ አማራጭ በልዩ አከፋፈል ከስቱዲዮ እስከ ባለ 3 መኝታ 40 በ60 60 በመቶውን ቁልፍ ስናስረክቦ የሚከፍሉበት 20 በ80 80 በመቶውን በ15 ዙር የሚከፍሉበት አማራጭ እስከ 35 በመቶ በሚደርስ ልዩ ቅናሽ በማስታወቂያ ዋጋ የቀረበ ታላቅ ዕድል እንዳያመልጦ። ለበለጠ መረጃ በ0910 05 40 29 ይደውሉ። ቴምር ፕሮፐርቲስ እና ብቻ እንዴት በጣም ከባድ ነው ማለት ስሜቱ በጣም ከባድ ነው። ሳትታቀፊ ማደግ በጣም እሱ በጣም ትልቅ ስሜት አለው። ሞር ደግሞ እኔን አሁን ላይ እንደ ሰው ምግብ ይናፍቀዋል አይደል? መታቀፍ አንዴ ያረሳውም ሉላ እንደምትፈልጊው ስንላት መታቀፍ አለችና በጣም ለብዙዎቻችን ቀላል የሚመስል ነገር ይሄ መታቀፍ በቃ እኔ ያለሁልሽ የሚልሽ ነገር ቀላል አይደለም። አንዳንዴ ጥጋብ ነው እንዲህ የሚያደርገኝ እና እኔ ትልቁ በቃ ፍቅራሽ አሁን ገባሻ የጓጓሽለት መታወቁ ከዛ ገንዘብ ከዛ ምናምን ብዙ የምትደርሽበት ቢኖርም ግን በትንሹም እያየሹ ነው። ከዛ አየሽ ትልቁ ነገር ሰው የሚያስፈልገው ፍቅር ነው። ከሁሉ ፍቅር ይበልጣል ነው የሚለው። ግን ፍቅርን ስትይዙ የሚበልጥ አይመስልሽም? ሁሌ እኔ እላለሁ እስክንይዘው ድረስ ያጓጓናል። ስንይዘው ልክ ዓለም ሁሉ ወደ ጥንት ነው የሚመለሰው። ያ ደግሞ ፍቅር ነው። በቃ ብዙ ነገራችን ግን ሁሉ ሰው አይቶት ይማረው ነው የምትይው። ብታወሪው አይገባንም፣ እኛም አልገባንማ። እንደዛ አይደለም እኮ ሲባል ከፍቅር ገንዘብ ይበልጣል ነው የምንለው። ምንድነው ፍቅር አጥቶ ያደገና ኖርማል አይደለ እንደ ሊል ይችላልና መታቀፍ እንደ ምግብ ነው የሚርበው። በጣም ብዙ የሚያሳጣሽ ነገር አለ፣ ያነጫንጭሻል። በተለይ ደግሞ በቤተሰብ ይሄ በጣም በቅርብ ሰው መታቀፍ እመቤት ምስክሬ ነው። በቃ እናት አባት ያላችሁ ሰዎች ማርያም ታድላችሁ። እመቤቴን በጣም ነው መስገን ያለባችሁ። ማለት የሆነ ጉዳት አለው። ህይወት እንኳን እንዳትኖር ያደርግሻል። ህይወት ኖሮሽ የደረስሽበት ስኬት እንኳን ልጅ እኮ እንዲሆነች ብለው ሲኮሩ እንደማየት የሚያኮራ የለም። በጣም ማለት የሚያደንቅሽን ብቻ የደረስሽበትን የሚያይልሽ ሰው ትፈልጊያለሽ ሁሌ። በጣም እኔ አሁን አንዳንዴ ሞቼ እንዳይከፋቸው በጣም ነው የምጠነቀቀው። ሲስቅ ብቻ እንዲያዩ ነው የምፈልገው። ትንሽ ሹሽ ነው የምሉት ብታይ የሆነ የሚችሉ አይደለምና ስለምሳሳላችሁ
ማርያምን መታቀፉ እንኳን እንትስል ሲል አድነው አለ ቤታችን የመድኃኒዓለምና የመብርሃን በቃ ሄድና ተንበርክኬ ልጅሽን እንዳቀፍሽ የሆነ አይኔን ልጨፍንና ዳብሽኝ እመቤቴን የሆነ ሮጠሽ ሄደሽ ሰው አይረዳሽም። ይሄ የመታቀፍን የምናምንን ጥጋብ ይመስለዋል መፈለጋው እንትን ይመስለዋልና ሁሌ ነው ደጇ ሄጄ ማርያምን ተንበርክኬ በቃ እቀፍ እንዲሰማኝ አድርግኝ ነው የምላት። ሁሌ አለችኝ በረከቴ ነች። መልአኩ ቅዱስ ገብርኤል ደግሞ ጠብቆን ለዚህ ያደረገውና በቃ ብቻ እኔ ምን ፈለኩ ይሆን 5 ዓመት ከ6 ዓመት በኋላ መልሼ ኢንተርቪው አድርጌሽ ምን ያህል ጠንካራ ሴት ሆነሽ የሚያቀፍ አንድ አይደለም 10 የሚያቀፍ መጥቶ በቃ ይሄ ሁሉ ነገር ደግሞ ጥያቄ ለምን ታልፊዋለሽ? እንደዚህ አይነት ሴቶች ለመሰለሽ በጣም ከሌሎች በተለዩ የሚፈተኑ ሰዎች በጣም ብዙ መክሊትና በጣም ብዙ የሚደርሱበት ከፍታ ያላችሁ የትኛው ነው ከፈተና ውጪ የመጣ ስኬት? በመንፈሳዊም ስታዩ ከየትኛው መከራ ውስጥ አልፈው ነው እነ ኢዮብን ስታይ አይደል? ንግስናን ስታይ እነ ዳዊት የሁሉንም ስታይ እኮ በስንት ፈተና ውስጥ አልፈው ነው ዛሬ ክብር ስማቸውን ምንጠራ ሰዎች ሆኑ። ከልጅነት የሚፈተኑ ሰዎች ደግሞ ምክንያት አለው የሚደርሱበት ከፍታም ከሌሎቹ ደግሞ እንደ ፈተና ሁሉ ከፍ ያለ ነው ብዬ ነው ማምነው። ስለዚህ ብርቱ ነሽ በጣም እኔ እግዚአብሔር ይመስገን። ፍቅር ይዞሽ ግን አያውቅም ማለት ነው በመሃል ነው ደግሞ ያፈቀርሽም ከዳ ፈተና ሲበዛ እኮ አንድ ነው። ኃይለኛ ነኝ ሰው አላስጠጋም የሆነ ፈልጌ ሳይሆን ይሁን ከሳትኩ በኋላ ነው ምን ሆኜ የሚለውና ኖርማሊ እኔ ጓደኛም ይዤ አላውቅም እግዚአብሔር ይመስገን። እግዚአብሔር ይመስገን አይሳሳትማ እና ኃይለኛ ነኝ የሆነ እንዴት ነኝ የሆነ ነገር ካበላሽው በኋላ ምን ሆኜ ነው ምናምን የሚለውና ይሄ በነገርሽ የሆነ አይምሮ ጠባሳ የሚሉት የሆነ ከሆነ አደጋ በኋላ የሚፈጠር መደንገጥ አይምሮሽ ላይ ያለ የተቀመጠ ነገር ነው ይሄ ትራውማ የሚባለው። ምክንያቱም ያ ሁሉ ያለፍሽው ነገር ዛሬ አይሽ ከጥርጣሬሽ አሸንፎ የሚመጣ እምነት ያጠቃኛል ከሚል ይወደኛል የሚል ስሜትን መቀበል ምናምን አይተወኝም አይጥለኝም ስቲል እኔን ብቻ ይወደኛል የትናንት ታሪኬን ጥሎ አሁን ያለችውን ህይወትን ይወዳል የሚለው ሐሳብ ዝም ብሎ አይመጣም። ወይ በጣም የተጎዳሽውን ያህል ስራ ይፈልጋል። ግን ደግሞ ስንት አሉ መሰለሽ ልክ እንዲህ አይነት እንደ ወርቅ ተፈትና ያወጣች እንደ እንቁ በብዙ ኃይል ውስጥ የወጣችን ውድ ሴት የራሳቸው ማድረግ የሚፈልጉ በጣም ብዙ ልባም ሰዎች አሉ። ገና ከኖርሽ እድሜ በላይ ህይወትሽ ከፊትሽ ነው ብዬ ነው ማምነው። ገና ልጅ ነሽ። ምኑን ጀመርሽው? አንዱና ገጽ ነው። ገና ብዙ ምዕራፎች አሉ አይደል እንዴ? አይ እግዚአብሔር መኖር ከጀመርኩት አሁን ስንት አመትሽ ነው ቢትኝ 20 ምናምኑን ከምጠራ 3 አመት ነኝ። 3 አመቴን ልደት አከብራለሁ ወደፊት 3 አመት ብዬ ምናምን እንደዛ ነው የምቆጥረው። እንዳደነግጡ ነው የምትይ 3 አመት እንዳደነ ያው ስንት አመት 3 አመት እንዴ እንዳይሉ ያበደ ነው ህዝቡ ይላል ሰው። ይሄ አመት ልክ አይደለም ይለፍ የእግዚአብሔር ዋጋ ገብቶኝ መኖር ከጀመርኩ 3 አመቴ ነው። ከዛ በፊት ሲያረግልኝ አመሰግናለሁ ሲዞርብኝ ፈጣሪ የለም እላለሁ። እኔ የለም ብዬ አስቤ አውቃለሁ። ሰዎች ይሉኝ ሄዊ እንዴት ነው ከዚህ ሁላ እዚህ የደረሽው ይሉኛል። የትላንትና ኢንተርቪው የተደረኩትን ሰምቶ እንዴት አለፍ እኔ እንዴት እንዳለፍኩት አላውቅም። ባቆ ኖሮ ለስንት ሰው ነው አላውቅም። እኔ እንዴት አሳልፎ እዚህ ጋር እንዳመጣ ይራፋል እኔ ራሱ አላምንም። አንዳንዴ እመቤቴ እንደ ሄዊ አንቺ ነሽ ከሰው ቤት ወጥተሽው እዚህ ጋር ስንት ያለፍኩት አላ 7 ወር ተከራይቼ ያለ ምንም ደሞዝ ኖሬ እዚህ ወደ 3 መኝታ ቤት አለፍኩት። 3 መኝታ አይ መገናኛ ሲኖር መሀል ላይ ደግሞ እግዚአብሔር ገንዘቡንም ሰውንም ከእጄ ውስጥ ዳርጎ ወስዶ ብቻዬን አንጠልጥሎ መሀል ሜዳ ኮዬ ላይ ሲያስቀረኝ 7 ወር ነው እሱ። እኔ 7 ወር ሲከተለኝ 7 ወር ምንም ቤት ክራይ ብር ሳይኖረኝ 10 ሺህ እየከፈልኩ ወንድሞችን እንዴት እንደኖርኩት እንዴት እንዳለፍኩት እንዴት አሁን ያለውበት ደረጃ እንደደረስኩት ማርያምን አላውቅም። እግዚአብሔር ያሳል ስንት ጸልየን ስንት የማይሆን ነገር እንኳን ፈጣሪ ቢያወጣብን ወንጀል ነው። አንዴ ወንድሜ እቺን መሳልለው አላልፍም ካለፈ በኋላ ቅርብ ጊዜ እንደያን ጊዜ መከራ ጊዜ እንደው የጸለያችሁት ግን አሁን የገረማችሁ አንዳንድ ነገሩኝ አልኳቸው። ከዛ እኔ ያልኩት አሊም ነበርኝ ሴቶች ሁሉ ጊዜ እንዲደረሰልኝ ብሎ ስለት ሲያረጉ ሰማለውና በቃ በወንዶቹ እየሰማኝ ስላልሆነ በሴቶቹ ቆይ ልሂድና በሱ ይሰማኛል ብዬ በሴቶች እጅ ጸልዬ ያውቃለሁ አለኝ። ይሄ የሆነ በጣም ብዙ ፈተናው ስትቶሎ እንዲደርስልሽ ትፈልጊያለሽ ሄጄ ጸልዬ ያውቃለሁ አለ አንዱ። እሺ አንተስ አልኩት ትንሹ። እኔ ደግሞ ሁሌ ሰው ብር ሲሰጥ ደረሰልኝ ብዬ ብር ሲሰጥ ሰማለውና ብር ስለሌለኝ የሚደርስልኝ ሁሉ አልመሰለኝም
አሁን ስደርስ ግን አፍሬ ያለው ለምን አልኩ ብዬም ተጸጽቻለሁና ስሉኝ አንዳንዴ ስትጨነቂ ምን ብለሽ እንደምትጸልይ ሰዎች ስለሲሳሉ ይሆንልኛል ብለሽ በዛ መንገድ ጸልይሽ አታውቂም? እና ብዙ ሞክሬያለሁ። አንዷ ሴትዮ በር ታንኳኳለች ለቤተ ክርስቲያን። ከዛ ለምንድን ነው ሁሌ አንድ ቀን ለምንድን ነው የምታንኳኩ ሲል ቶሎ እንዲሰማኝና ይሰማል አለችኝ። ለ6 ወር እኔ በር ሳንኳኳ ነበር የገብርኤል ቤተ ክርስቲያን በር ሄድና መሪክ ኳኳ ከዛ እንዲፈልጌ ግን ቀን አለው ሳምንት ሲቆይብሽ አመት ይመስልሻል። ለችግሮችሽ አመት ስጪ ውስጥ እኔ መቼ ነው የሚያልፍልኝ ብዬ አውቃለሁ። ሰው የሚሉም ሰማዋለሁ ግን አመት ስጪው ከ3 አመት በኋላም ካለፈልኝ ምን አገባኝ። እና አርዝሞ ሰው መስጠት እንዳለበት ነው። ድጋሚ ደግሞ ከመከራ የተረዳሁት እኔ 3 ወር ጠብቃለሁ። ቲክቶክ ያለው ሰው ከኔ ኋላ ተነስቶ በጣም ጥሩ ቦታ ሲደርስ የተረሳው እየመሰለኝ ምን ነው እግዚአብሔር ብላለሁ። አሁንም ስክሮን ሳረጉ የሆነ ሴትዮ መኪና ገዛው ስትል በቃ እግዚአብሔር የሚባል የለም ሲጀመር ለሀብታም ነው የሚሰራ ይመስልሻል እና ምናው ለሀብታም ብቻ ነው እድል ሌሎች የሚኖሩት ይመስለናል። ብዙ ነው ለሀብታም ብቻ የሚሰራ ላለው እንዲህ ይላሉ። ስክሮን ሳረግ ለእናቷ ወይኔ መድኃኒዓለም በቃ እግዚአብሔር ሲጀመር ከሆነ በኋላ አያኝም ድሮ ማያኝም። ለዛ ነው የፈተነኝ። የሆነ ጊዜ ሲሳካ ሳየው አመት አልሞላው። እውነትሽን አሁን ይሁሉ ተከታይ ካለሽ ይሄ ሁላ ተከታዩ አሁን ነው ያመጣሁት። እግዚአብሔር ሞገሱን አፍሶ ያመጣ ነው። ግን እግዚአብሔርን ሁሌ ጧትና ማታ ካንተ እጅ አልወጣም ጠብቀኝ በቃ እንድታገልም ጉልበት የሆነኝ እሱ ነው። እንዲህም ጠብቄ ራሴንም እንዳላጠፋ ያደረገኝ እሱ መድኃኒዓለም ነው። እንዳስተውል ያደረገኝ ራሱ እግዚአብሔር ነው። እኔ ደረስኩበት የኔ አይደለም። በቃ እግዚአብሔር ራሱ የተገለጠበት ህይወት ነው። ሁሌ አመሰግነዋለሁ። እሱ ነው በዚህ ያደረሰኝ። አሁን ቲክቶክ ላይ ከ300,000 በላይ ፎሎወሮች አሉኝ። ከ50 በላይ ማስታወቂያ ሰርቻለሁ። በቲክቶክ ደግሞ የራሴ ንግድ ሰራለሁ። ወንድሞችንና ራሴን እያስተዳደርኩ ነው። ትላንትና ምንም ያልነበራት ከገጠር መታ የሰው ቤት ሰርታ ስንት ወርቃ ስንት አማራ ስንት አበላሽታ ከስንት ሰው ጋር ተፋይታ ሰውንም በድላ ሰውም እሷን በድሏት ሁሉንም ግን ይቅር ብላ ዛሬ እዚህ ጋር የደረሰች አንድ የኮየዋ ባለሀብት እንዴት እንደምወዳት እመቤቴ። የኮየዋ ባለሀብት እንደው ላንቺ ስትል ኮየ ትቀመጥ ሌላ ባለሀብት አይምጣባት። እኔ ደስ አይለኝም ሲጀመር። እኔ የኮየ ምናምን ሰው ቅና አይ ነው እንዴ እኔ ኮየ ማርያም ጣው ነው የምወዳት። እንደ ሰው ነው የምወዳት ኮየ። ብዙ ነገር አስላለፍሽበት እዛው ተፈተንኩት እዛው ካስኩት። ሰላም ውድ ወዳጆቼ የመቅዲ ሚዲያ ዩቲዩብ ቻናል ተከታታዮች ሰብስክራይብ አድርጋችሁ ማየትን አልዘነጋችሁም። እንዴት ነበር ፕሮግራሙ? ታዲያ የመቅዲ ሚዲያ ዩቲዩብ ቻናልን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ምን ታስቢያለሽ ወደፊት? አሁን ምንድነው እቅድሽ? ይሄ አመት እንግዲህ ያለቀ ነው። ምንሽ እዚህ ጋር የምንደርስበት ቦታ እያልሽ ነበር። እዚህ መቅዲን ገና ድሮ ኢቢኤስ አንቺ ሾው ላይ ባለው ብዬ አስብ ነበር ስትይ ገርምኛል። እንደ ቀልድ ብዙ አላየውም። ለምን ሁላችንም እንዲህ ቦታ እንደርሳለን ያልነው ቦታ ላይ ደርሰናል። ስለዚህ ሰዎች እዛ ጋር መመኘት አለባቸው ብዬ ነው ማምነው። አሁን ነበር ለጓደኞች ምን ሰርተሽ ነው ደግሞ እዛ ሰው ጋር የምትደርሺ ይሉኛልና እኔ ደግሞ ወደ ኋላ የምቀራለሁ ካልሽኝ ይብስብኛል። ለምን ኃጢአት አይሆንም ስትነግርኝ በትህትና ምናምን ካልሆነ የሆነ የት ብለሽ እንዲካየሽ ይብስብኛል። ያስኩትን ስለማውቀው ይዤው ነው የምቀጥለው። አፈር ድቤ በልቼ ተጋግጬ አጥፍቼ አልምቼ ነው የምደርሰው። በትህትና ግን ካልሽኝና በንቀት ስትነግርኝ አንድ አይደለም እደርሳለሁ። የትኛው ታሪክ ሰርተሽ ሰው እኮ ስንቱን ወርቆ ተነስቶ ነው ታሪኩን ሼር የሚያደርገው። የትኛው ታሪክሽ ነው? ምን ሰርተሽ ነው አሉኝ። ገና የምሰራው አልገባቸውም። ሰራሁት እግዚአብሔር ይመስገን። ቲክቶክ ሲሰሪ የብዙ ሰው አፍ መቻል አለብሽ። የብዙ ሰው ኮመንት አለ። ከዛ የራስሽ ህይወት አለ። የሆነ ከኋላ ከጀርባ ይሳካል አይሳካም። ቲክቶክ ላይ በጣም ቫይራል ነሽ። የምትለብሺ ልብስ አሪፍ ነው። ቪዲዮ ስትቀርጪ ተጠንቅቀሽ ነው። ከጀርባ ሊርብሽ ይችላል። የታክሲ ልታጭ ትችላለሽ። እኔ አሁን መስሜ የለኝም። ሲኖረኝም በራይድ ከሌለኝ በባስ የሚመጣ ሰው ነኝ። አሁን በቃ ለሰው መጨነቅን አቆሚያለሁ። እኔ ብቻ ባስ ትኖርልኝ እንዴት እንደምወዳት እመቤት። የኮየ ሰዎች አንድ አይነት ናቸው። ባለፈው ማነች መጣቻታ ማል ሜክሲኮ የምትለው ባሷ ለምን ቀጥታ ከኮየ እዚህ በቃ ሴፍ የሆነች ትራንስፖርት እሷ አንደኛ አሁን ታክሲ ትፈሪያለሽ ስርቆት ስለበዛ ሻሻ ትሰሪያለሽ። እኔ ትለኛሽ ጓደኛ ባጃጅ እንትን ራይድ ይዘን ባስ ላይ የሚላፋ ሰው ነው ይበዛዋል። አንደኛ እንትን ምን ለሱ ተጠነቀቂያለሽ። ሁሉም አይደሉም አሉ ስነ ስርዓት ያላቸው የባስ ችግር የታክሲ ችግር ብለን ከፋፍለ ነው። ግን ባስን ይወዳለሁ። ነፃነት ይሰማኛል። ምንም ሱፍም ለብሼ ወርቅም ለብሼ ቢጫ ባስ በገባ ደስ ነው የሚለኝ። ደግሞ ቢጫዋን ባለ አንበሷን ነው የምወዳትና ራይድ ውስጥ እንኳን ሆኜ
እንደ ሄዊ ጓደኛሽ መጣች ነው የሚባለው ማርያምን ውጪ አንበሳ ከተማ አውቶቢስ ነጻ ትኬት ይስጣት ባካችሁ ባካችሁ። አምባሳደርም ቢያረጋኝ አምባሳደር የከተማ አውቶቢስ አምባሳደር እና አንዴ አግኝተው ነው ታዲያ የሆነ ነገርማ ተደርጎብኛል። እኔ ስጀመር ባስ አይሽ ባሱን ትገዣለሽ ከአንድ ዓመት በኋላ ሌላ እንደዚህ በጣም ነው የምወደው ባስ። ኮዬ ደግሞ በመድኃኒዓለም ሰው አይደለች አልስማት አስታውቂያታለሁ። በእርግጥ በጣም ብዙ ሰው አስታውቂያለሁ። አይቻለሁ እንትኖችን በጣም ታንሻለሽ እና ብቻ እግዚአብሔር ይመስገን ይሄ ሁሉ የሆነ በመድኃኒዓለም ነው። በእኔ የሆነ የለም። አሁንም ከዚህ በላይ እሱ ተአምሩን ይስራልን። ነገ ምንድነው እቅድሽ ካልሽ የነገውንም አላውቅም፣ የሚያውቀው መድኃኒዓለም ነው። በጣም ብዙ አስቤ እንዳሰብኩት ስላልሆነ ካሰብኩት በላይም ስላገኘሁት ያሰብኩት ሳይሆን አንዳንድ ነገሮች ደግሞ ሳላስብ ካሰብኩት በላይ እግዚአብሔር አድርጎልኝ ስላየሁት እንደ ሰው ሞከራለሁ። እንደ ሰው ታቅጃለሽ። ያቀድኩትን በየቀኑ ሰራለሁ። ሌላውን ደግሞ እሱ መድኃኒዓለም ራሱ ቀጥ እያደረገ ግርማ ሞገስ እየሰጠኝ በአይኑ እየጠበቀኝ ያኑረኝ ነው የምለው። እኔ በጣም ነው እግዚአብሔር እንዲቀጣኝ አልፈልግም። በመከራ መማር አልፈልግም። ከሆነ በኋላ ከትላንት ነው ብንን እያልኩት በሱ መማር ፈልጋለሁ እና በጣም በመከራ ሁሌ በፈተና መማር ያማል። በጣም ነው የሚያስጠላው ሁላና እግዚአብሔር ክሶኛል። ራሱ አባት ሆኖኛል፣ ራሱ እናት ሆኖኛል። ሲያመኝ እኔ ሐኪም ቤት ሄጄ አላውቅም። አንድ ቀን ህይወት ተፈጥሬ እስካሁን በህይወቴ ራሴን አውቄ ሐኪም ቤት የገባሁት የለም። ጸበሌን ሄዳለሁ፣ ቅባ ቅዱሴን በቃ መሲ ለድኖኝ ነክቼ ራሴን ከነካው ነገሬ ነው መስተካከለው። እኔ ምንም ሄጄ አላውቅም። ያለኝም አባትም እናትም እሱ ነው። ወደፊትም አባቀይ መታወቂያ ላይም ራሱ ተመልይ ደስ ይለኛል እና ጎበዝ ደስ ይላል። በርቺ። እኔ በጣም ደስ ብሎኛል ስለመጣሽ እንግዳይ ስለሆንሽ። እንትኑን እልሁን ምናምን አይተናል። እልከኛ ነኝ እኮ በጣም እንትን ቀጥ እኔ እንዳልኩት ፐርፌክት ካልሆነ የሚል ሰው ነኝ። አንደኛ አላረፍድም ህይወት ላይ የትም ቦታ ብትቀጥሪኝ በሰዓቱ ነው። ለዛ ነው እንደራሴ ነው ሰዎችን ማይ እኔ በጣም ሺህ ዓመት አይኖርም አይደለ? ስለዚህ ቶሎ መስራት አለብኝ። ሰው ሺህ ዓመት አይኖርም ብሎ አይደለም ሚዝናና መስራት ነው ፈልገው። ትንሽ ጊዜ ነው ያለች ለራሴ እንኳን ባልጠቅም ዙሪያ ያሉ ሰዎች እኔ ሰርቼ ከሄድኩ ይጠቀማሉ። ስለዚህ ቶሎ ሰራ አድርጌ መቼ እንደሞ ስለማላቅ ማሞቻችን አይቀጠሩ የለም ፈጣሪ ፈርሞ አልሰጠኝም። ይዊስ ከዚህ ነው የምትኖሪ ብልጥጥ በያ አይለኝም። ነገ ይሁን ተነጎዳ አላቅም። ቃል ላይ ቀን ጨምሮ ሲሰጠኝ የተሻለ ሰው ሆኜ ሳይሆን ትንሽ አምኖብኝ ነው። እና ለዛ ነው በርቺ። ይሄ ሀበሻ የቲክቶክ ገጻ ነው፣ ፎሎ አድርጓት። በጣም ደስ ብሎኛል። ሰዎች በቃ እንዳልኩሽ የደከሙበት ብዙ ሰው ብርታቱን ማሳየት ይፈልጋል። ይሄ ያለኝ እንዲህ ነኝ እንደዛ ነኝ ብሎ ደብቆ ዛሬ የሚያሳየንን ፊት ለፊት ላይ የምናየውን የደረሰበትን ከፍታ ብቻ መናገር የሚወድ በበዛበት ጊዜ የደከምኩበት ይሄ ነው። እኔ እኮ እንዲህ ተፈትኜ ያለፍኩ ሴት ነኝ፣ ግን አልፌዋለሁ። እናንተ በርቱ ብለሽ ከህይወትሽ አልፈሽው የማውራት ብርታቱን አግኝተሽ እንግዲህ ስለሆንሽ በጣም አመሰግንሻለሁ። ይብዬ በርቺ። አመሰግናለሁ። እኔ ማክብራችሁ ለሰው ተጣቅሜ ያለሽ ብላችሁ ስለጠራችሁ መድኃኒዓለም ያክብራችሁ። አሜን። አመሰግን። ሌላ ጊዜ ደግሞ ትልልቅ ስራ ሰርተን በስራችን ደግሞ አይቀርም እንመጣለን። በጣም አመሰግናለሁ። በያላችሁበት ጥሩ ሰንበት እንዲሆንላችሁ እንመኛለን። ታሪካችሁን አጋሩን። ከስር በምታዩት ቁጥር በዋትስአፕ እና ቴሌግራም ብቻ ታሪካችሁን አካፍሉ። አይተን ደግሞ እንመልስላችኋለን። የአባይ መዝናኛ ቁም ነገር ይቀጥላል።